አትልም አንተ ነው የምትለው እንጂ እሱን ስጋው አንተ ነው አልክ ብላችሁ አለው መጽሐፍ እንደሚለው አንተ አልክ እንጂ እኔ ያልኩህን እኔን ተቀበልና እዛ በኋላ በቃሉ ሞግተኝ። እሺ ጥሩ እሺ በቃሉ ሞግታለሁ። እሺ ሐዋርያው ቅዱስ ጳውሎስ ይህ ህብስት ከጌታ ስጋና ደም ጋር ህብረት ያለው ነው ብሏል። የጌታ አዎ ህብረት ስጋና አለው። ደም ዮሐንስ ወንጌል ላይ ምዕራፍ 6 ላይ ደግሞ ስጋዬን ብሉት አለ። እንዴት ነው የምንበላው? ዮሐንስ 6 ላይ የሚያወራው ስለ እምነት ነው የሚያወራው። አንደኛ ቆሮንቶስ ምዕራፍ 11 እና 10 ላይ የሚያወራው ስለ እውነተኛው ማዕድ ስለሆነው ስለ ክርስቶስ ኢየሱስ የእራት እና ስለ ወይኑና ስለ ጽዋው ነው ስለሚበላው ነው የሚያወራው። ዮሐንስ 6 ላይ ስጋዬን ብሉ ደሜን ጠጡ አለ። ዮሐንስ 6ን ተወውና አንደኛ ቆሮንቶስ ከሆነ አንደኛ ቆሮንቶስን እናውራ መጀመሪያ። አልተውም፣ ዮሐንስን አልተውም። ዮሐንስ 6 ላይ ስጋዬን እናውራ እንግዲህ ካል እኮ አንተ ነህ ተወው ያልከኝ እኮ ባይዘወይ። እኔማ ከሁለቱ ከዚህኛው ወይ ከዮሐንስ ከአንደኛ ቆሮንቶስ ላይ አውራኝና ወደዚህ ና። አይ 6 ዮሐንስ 6 ላይ እናውራ። እሺ አንደኛ ቆሮንቶስ እናንተ ለምን እንደምትወስዱት አትነግረኝ? አይ እሱን ህይወት ይሰጣል ብለን ነው። ይኸው እዚሁ ላይ እነግርሃለሁ። ዮሐንስ ምን ህይወት ነው? አይ አንደኛ ቆሮንቶስ ምዕራፍ 11 ያለውን ለምንድን ነው እናንተ የጌታ እራት የምትወስዱት? ዮሐንስ 6 ላይ ና ወንድሜ፣ ና ዮሐንስ 6 ላይ ና። እሺ ስጋ ዮሐንስ 6 ምን ይላል? ጥሩ እሺ። ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ህይወት አለው ካለ በኋላ ስጋዬን ብሉ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ አይደል? ስለዚህ ስጋዬን ብሉ እያለ ነው አይደለም? ራሱን ነው። በእኔ እመኑብኝ ከሰማይ ወርጃለሁ ነው የሚለው። አይ በእኔ እመኑ አይደለም፣ ስጋዬን ቢበላ ነው ያለው። ስጋዬን ቢያምን እመኑ ይኸው ይላን። ለምን አላነብልህም? ላንብብ። አንዴ ጥያቄን አላገኘኸውም። ስጋዬን ብሉ ብሏል አላለም? ብሉ ብሏል፣ ግን ራሱን ነው። ራሱን ብሉኝ ብሏል። የህይወት እንጀራ ነኝ ብሏል። ራሱን ሳይሆን እኔ የምሰጠው ለዓለም ስጋዬ ነው፣ ይህንን እኔም ብሉኝ ይላል። ይኸው ላሳይህ፣ ብሉኝ እኔ የህይወት እንጀራ ነኝ አለ እኮ። ስጋዬን ብሉ ይላል አይልም? አዎ ወይ አይ እኮ እኔም ብሉኝ ይላል። ላይ እኔም ብሉኝ ይላል። ከዛ ታች ስጋዬን ደሜን ይላል። እኔን ብሉኝ ያለውን እስኪ ያሳየኝ እስኪ ላንበው። እኔም ብሉኝ ምን ጋር ነው ያለው? እሺ ላንብብልህ፣ አዳምጠኝ። እሺ ቁጥሩን ንገረኝ። እውነት እላችኋለሁ፣ ቁጥሩን ንገረኝ። 46 ጀምሬ ላንብብ። አይ ቁጥሩን እኔን ብሉኝ ያለበትን ክፍል ንገረኝ መጀመሪያ። አሁን ድርቅ ብለህ ስጋዬን ብሉ ስል እኔን ብሉኝ ነው ያለው እያልክ በጣም እንትን ብለሃል። እና እስቲ ግን እኔን ብሉኝ የሚለውን ቃል በቃል እስቲ ምን ጋር ነው ያለው? 46 ላይ ነው። እሺ ላንብብልህና እዛው ላይ ታገኘዋለህ። ቁጥሩን ንገረኝ እባክህ፣ ቁጥሩን ንገረኝ። እኔን ብሉ ብለሃል አይደል? እስቲ አምጣው ቁጥሩን እስቲ ስጠኝ። እሺ እላይ ጀምሮ እኔ የህይወት እንጀራ ነኝ ይላል ራሱ። እኔን የሚበላ አምጣ። እኔን የሚበላ የሚለውንም አምጣ። እሺ ላንብበው፣ አዳምጠኝ እስኪ አንዴ። እኔ እኮ ምንም ብዙ ጊዜ አልወስድብህም። 47 ጀምሬ ላንብበው። እኔ አነብልሃለሁ። አንዴ እኔ ላንበው። 47 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ህይወት አለው። የህይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ጥቅሱ ራሱ አላለቀም። 51 ልጨርሰው እባክህ። አፌ ላይ አትቁም እንዴ። ጥቅሱ ኢቭን ክፍሉን አይደለም ጥቅሱን ከፈልከው። አሁን እታች ያለ ሰው መማር ስላለበት አትደረብ። እሺ ማለት እየተሰማማን ሰው ካልተማረ ጥቅም የለውም። እሺ 51 ላይ ምን ይላል? 51ን ብቻ ነው ማነበው፣ ስሙኝ እሺ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ምንድን ነው አለ? ስጋዬ ነው አለ። ስለዚህ ስጋዬን ለዓለም እሰጣለሁ። ይሄ እንጀራ ያልኩት ስጋዬ ነው። ስጋዬን ሰው ቢበላ የዘላለም ሕይወት አለው ሲል እንዳንተ አይነቱና መሰል አይሁዳውያን ምን አሉ? እንዴ አይሁዶች እንዲህ አሉ፣ ይኸውልህ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል? እርስ በርሳቸው ምን አሉ? አንጎራጎሩ፣ ተከራከሩ። አየህ
እሱ ስለምንድነው ዳይሬክት እያለ ያለው ስጋዬን ብሉ እያለ ስለሆነ አይሁዶች ምን አሉ? አይ እንዴት ስጋውን ልንበላ እንችላለን አሉ። ከዛስ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ጴንጤ ይመጣና አይ እመኑ ነው ያለው። ምን ብሉ እያለ እመኑ ነው ያለው ትላለህ? እስቲ ምን ጋር ነው እመኑ ያለው? ብሉ እንጂ ጨርሳ እየጠበቅኩ ነው። አይ እመኑ ያለበትን አሳየኝ። ስጋዬን እመኑ ያለበትን፣ ደሜን እመኑ ያለበትን አሳየኝ። ችግር የለም። መጀመሪያ ጨርሻለሁ ካልኸኝ ችግር የለውም። ስትናገር መጽሐፍ ቅዱሳዊ አድርገህ ሀሳብን ብቻ እንጂ ለጎን እንዲህ እያልካል እኔ የምናገረው ብዙ አለኝ። እኔ ክርስቶስ ያለውን የደገምኩት። እናንተ ይህንን ይኸውልህ ሳታምን ነው የምትወስደው አንተ። እናንተን እኔን ስጋውን እናንተ ብለህ ተናግረህ ለምን እኔ ስናገር ትቆጫለህ? ጥያቄን መልስ መጀመሪያ። ሳታምን ነው ስጋ ደሙንም የምትወስደው። እሱን ታሳየኛለህ። በክርስቶስ ኢየሱስ ሳታምን ነው ስጋ ደሙን የምትወስደው። ሳላምን እንደሆነ ታሳየኛለህ። አሁን ጎበዝ፣ አሁን ምን ትመልሳለህ? መጀመሪያ መልሱን እስቲ ስጋዬን እመኑ ደሜን። ቆይ ጥያቄ ልድገማ። ክርስቶስ እዚህ ጋር ልጠይቅህ። ክርስቶስ እዚህ ጋር ስጋዬን ካልበላችሁ ደሜን ካልጠጣችሁ፣ አንዴ ተው እንጂ ቦርናጌ፣ አፉን አትቁም። ቦርናጌ አፉን አትቁም። ሲጨርስ ነው መናገር የሚናገረው። መጀመሪያ ስማ፣ አስጨርስ። ቴንኪው። ይሄ ክፍልማ በጠረባ ነው የሚጥላችሁ። ትቀልዳለህ እንደ ስጋና ደሙ ስጋዬን እኮ እኔ ጌታ። እሺ አባቴ፣ እሺ እታች ያላችሁ ስሙ። እሺ ክርስቶስ ምን አለ መሰላችሁ? ቃል በቃል የሰውን ልጅ ማንን? የኢየሱስ ክርስቶስን ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁ ማለት በቃ በራሳችሁ ሕይወት የላችሁም ካለ በኋላ ቀጠል ያደረግና ጥያቄን በዛው ነው። እሺ እየሰማ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው አለ። ጥያቄ ነው ወይስ ማስረዳት? አይ ነው አንብቤ ጥያቄህን ጠይቀኝ እኮ ላንበው፣ ጥቅሱ ላንበው። እሺ እኔ እኮ አንብበህ ነው አንኮ ዝም ብለህ ጥያቄህን። አይ ነው 55 እና 56ን አላነበብነውም። አንብቤዋለሁ እኔ። ጠይቀኝ ዝም ብለህ እሺ እዚህ ጋር ስጋዬን ብሉ፣ ቀጥታ ስጋዬን ብሉ፣ የሰው ልጅ ስጋ ብሉ ደሙን ጠጡ ነው ያለው አይደለም? በቃ ስጋዬን ብሉ ደሜንም ጠጡ አላቸው ነው ያለው አይደለም? ብሏል። ማቴዎስ 26 ላይ ስጋዬ ብሎ የሰጠው ምኑን ነው? ቆይ አዳምጠኝ ዝም ብለህ ጨርስ። እዛ ማቴዎስማ ዳቦ አንስቶ ሰጧቸዋል፣ የሚበላም ሰጧቸዋል። ስለዚህ አንተ ለማታሸርስ አዳምጥ ይለኛል። እኔ በጌታ አንተ እኮ ነው ማዳመጥ የከበደህ ቦርናጌን ወንድሜ። እዚህ ጋር ያነበበውን ጥለህ ሌላ ቦታ ሄደህ እዛ ቦታ አይደለ። ቆይ እንዴት ላድርግልህ መሰለህ? እሺ ጥቅስ አልፈለግክም መሰለኝ። እሺ ይሄን ክፍል እባክህ አትደራ። አሁን እስካሁን እኔ አንዴ አትደራ። እሺ አሁን ጥያቄ ምንድን ነው? አሁን ክርስቶስ ኖ ታወራለህ። እሺ ይኸው ጥያቄ ላቀርብ ነው። እታች ያላችሁም ስሙ። እሺ አሁን ክርስቶስ ምን አለ? ሰው ልጅ በቃ ስጋዬን ካልበላ ደሜን ካልጠጣ የኢየሱስን ስጋ ሰው ካልበላ ካልጠጣ በራሱ ሕይወት የለውም። ስጋዬን ብሉ ደሜን ጠጡ ብሎ አስተማረ። ከዛ እኔ በመጽሐፍ ቅዱስ ልበልህ፣ በመጽሐፍ ቅዱስ ስጋዬን ይሄ ነው ብሎ የሰጠው መቼ ነው? ምንድን ነው? አሁን ጥያቄውን ከጠየቅ ዮሐንስ ምዕራፍ 6 የሚያወራው እኔ ምንድን ነው የሚያወራው አላልኩም። ጥያቄን መልስልኝ መጀመሪያ። ላውራ እንጂ ቆይ ምን ሆነ? ስታወራ ጀስት ጥያቄን መልስልኝ እና ከዚያ የፈለግከውን ታስረዳለህ። እስኪ ምንድን ነው ጥያቄ? ዳቦውን አንስቶ የፋሲካ በዕለተ ሐሙስ አንስቶ እነሆ ይሄ ስጋዬ ነው፣ ይሄ ደሜ ነው፣ ይሄን ለመታሰቢያዬ አድርጉት፣ የኃጢአት ስርየት ይሰጣችኋል፣ ለኃጢአት ተጠቀሙት አላለም። ለመታሰቢያዬ አድርጉት። ይህን በአደረጋችሁ ጊዜ ሞቱንና ትንሣኤውን ትናገራላችሁ ነው ያለው።
እንጂ ለኃጢአት ስርየት ይህን በበላችሁ ጊዜ ኃጢአታችሁ ይቅር ይባላል የሚል አስተምሮ የእናንተ ነው። ሰው ሰራሽ ትምህርት ነው። ሐዋርያው ጳውሎስ አላለም። ሰው ሰራሽ ትምህርት አልከኝ። አላሰራ አይደለም። ቆይ ጨርስ። አሁን ተናገርህ አይደል? እኔ ዮሐንስ 6 ላውራ። አንዴ ሚዩት አድርገው። እሺ ቦርናጌን አንዴ። እሺ ሰው ሰራሽ ትምህርት ነው ብለሃል። እዚሁ ያንተ ያልከው ላይ እኮ ነው። እሺ የጌታ ስጋ ኃጢአትን ያስወግዳል አያስወግድም? ተመልከቱ። አሁን ሰው ሰራሽ ነው ያለውን ትምህርት ራሱ እንዴት እንደሚመልሱ ታያላችሁ። የጌታ ስጋና ደም የሰውን ኃጢአት ያስወግዳል ወይስ አያስወግድም? ይሄ ለመታሰቢያ አድርጉት ያለ ያመነ ሰው ኃጢአተኛ ያልሆነ ሰው ነው። ጥያቄን መልስ። የክርስቶስ ስጋና ደም እንግዲህ ራሱ ስጋዬ ብሎ የጠራው ያ ስጋ ኃጢአትን ያስወግዳል አያስወግድም? እሺ እናንተ እንዲያስወግድ ነው የምትወስዱት? እኛን ተወንና ጥያቄውን መልስ። እኔ እኮ ከኦርቶዶክሳዊ ሰው ጋር ነው ማውራት። እኔ እኮ ንጹህ ያልሆነ ወደዚህ እንዳይቀርብ እንዳይወስደው ነው የሚለው። ጎበዝ፣ በቃ ማስረዳ አለው። መጀመሪያ መልስልኝ፣ አስረዳለሁ። መሬት ላይ ያለውን ነው የማወራው። የሚጠይቅህን ቀጥታ መልስ። የሚጠይቅህን አይደለም። የለም ኦርቶዶክስ እንደዚህ ንጹህ ያልሆነ ጠይቀኝ ያልከው ራስህ ነህ። ጠይቀኝ ያልከው ራስህ። ኦኬ ሞዴሬተር ስጡ ለናቲ ሞዴሬተር ስጡ። ኧረ ደግሞ ሚዩት አደረጉን ይላል ደግሞ። ተው ችግር የለውም። አሁን ቦርናጌን ምንድን ነው ለኃጢአት ስርየት ነው የምትወስዱት? ግጥም አድርገን እኮ እሱን ልመልስልህ ራስህ እንድትመልስ ብሎ የሚከለክለው። ጎበዝ እነግርሃለሁ፣ ችግር የለውም። በእውነት እኔ አሁን ጥያቄ ከሆነብህ እንደው በንጹህ ልብ ከሆነ እነግርሃለሁ። አሁን ከዛ በፊት ችግር የለውም። እሺ ከዛ በፊት ግን የጠየቅኩን መልስልኝ። አሁን ምን ብለሃል? በጣም አሁን ድፍረት በተሞላበት ይሄ ሰው ሰራሽ ትምህርት ነው ብለሃል አይደለ? ሐዋርያው ቅዱስ ጳውሎስ ይገላል ያለውን ነው ሁሉ አንተ ሰው ሰራሽ ትምህርት ነው ያልከው ማለት ነው። አሁን የኔ ጥያቄ ምንድን ነው? ልድገምልህ። የክርስቶስ ስጋና ደም ራሱ ጌታ ኢየሱስ ክርስቶስ ስጋዬ ደሜ ያለው ኃጢአትን ያጥባል አያጥብም? በራሱ ይሄ ለመታሰቢያ አድርጉ። ይሄ በበላችሁ ጊዜ መጀመሪያ መልስልኝ ጥያቄ። ለምን አድርጉ አይደለም? ሰው ስጋው ቀጥታ መልስለት። አንተ አክሊል መሀል አትግባ። አክሊል ሚውት አድርገው ለብቻ እንደ ሁለት ስላደረኩ ልጠይቀው፣ ችግር የለውም። እሺ አሁን ለምሳሌ ጌታችን በማቴዎስ 26 ለምሳሌ ይህ ደሜ ነው ብሏል አይደል? ቦርናጌ ብሏል። ይህ ደሜ ነው ከሆነ መልስ ብቻ በቃ ብሏል ብለኛል። ቴንክ ዩ። እሺ ይህ ደሜ ነው ብሏል ክርስቶስ። የክርስቶስ ደም ከኃጢአት ያጥባል አያጥብም? የስ በመስቀል ላይ የፈሰሰው እኔ በመታሰቢያ በምበለው አይደለም ኃጢአት የሚነጻው ለመታሰቢያ ነው። ቆይ መጀመሪያ መልስ። የክርስቶስ ደም ከኃጢአት ያጥባል አይደለ? የስ በመስቀል ላይ እና በእምነት ነው። በመስቀል ላይ የፈሰሰው እየጠጣው አይደለም። አሁን ቆይ ቦርናጌን ምን አልክ? የክርስቶስ ደም ዛሬ እውነት ኧረ እባክህ ቆይ አንዴ እየተግባባል። የክርስቶስ ደም ከኃጢአት ሁሉ ያጥባል አልክና ምን አልክ? በመስቀል ላይ የፈሰሰው አልክ። አዎ በመስቀል ላይ የፈሰሰው እና ታዲያ ህብስቱ ጋር እና ወይኑ ጋር ለምን ሄድክ ካልክ ግን ራሱ ኢየሱስ ክርስቶስ ምን አለ? ይህ ስለሰው በመስቀል ምን የሚለው የሚፈሰው ደሜ ነው አለ። እሱ ኃጢአት በመስቀል የሚፈሰው ነው አለ። በሚበላውና በሚጠጣው ነው ልትለኝ ነው? ጌታ ሆይ እኔን መልሰህ አትጠይቀኝ። አንተን ነው የምጠይቅህ፣ መልስልኝ። ክርስቶስ ይኸው በመስቀል የሚፈሰው ደሜ ነው አለ። የኃጢአት ስርየት ይሰጣል አይሰጥም? በራስ ንግግር እሱን ለመታሰቢያ አድርጉት ነው ያለው። የስ ለመታሰቢያ አድርጉ። ወዴት ሄደ መሰለህ? ሳይሆን በማንበብ ነው። ሚዩት አድርገው በቃ ስንስቅ እኮ እንትን አይደለም እንዳይደብርህ እንዳትሳቀቅ ምናምን ነው እንጂ ፖስተር ማለት በቃ አሁን ሚዩት አድርገው። እሺ አሁን ምንድን ነው የጠየቅኩት ጥያቄ? በቃ የክርስቶስ ደም ከኃጢአት ሁሉ ያጥባል ስለ አዎ በመስቀል የፈሰሰው አልከኝ። አዎ በመስቀል የፈሰሰው ከዛን ያንን ወይኑን ደግሞ ምን ብሎ ጠራው? ይኸው ለኃጢአት የሚፈስ ደሜ ነው አለ። ስለዚህ እሱ ከኃጢአት ያጥባል አያጥብም? ራሱ ነው በመስቀል የሚፈስ ደሜ ነው ያለው።
በመስቀል የሚፈሰው የክርስቶስ ደም ቆይ አንዴ ልጨርስ። በመስቀል የሚፈሰው የክርስቶስ ደም ከኃጢአት ሁሉ ያጥባል አይደለ? አዎ ነው መልስ። መቼም ነው ወይስ ሀሳብ ትቀይራለህ? እንጂ ይህንን ለምን አድርጉት ብሏል አላለም። እሱ ላይ አይደለንም ያለ ነው። ራሱ ደሙ ከኃጢአት ያስተስራያል፣ ያጥባል። ልክ አንደ ዮሐንስ መልእክት የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያጥባል ብሎ ራሱ ወይኑን ያንን ወይን ደሜ ነው ብሎታል አላሉ? ወይኑን ራሱ ወይኑን ደሜ ነው ብሎታል። አዎ እሺ፣ አንተ ጨርስ። የምትጠይቀው ወይ ጠይቀኝ ወይ ጨርስ። ቆይ እኮ ይኸው ልጨርስ። አዎ አልከኝ እኮ ራሱ ወይኑን አንስቶ አመስግኖ የምትለውን ብለህ ጠይቀኝ እስኪ። እሺ፣ አመስግኖ ባርኮ የሰጠውን ያንን ወይን ደሜ ካለው የኃጢአት ስርየት ይሰጣል ማለት ነው አይደል? አይሰጥም። ደሜ እኮ ብሎታል። ይሁዳ ለምን ነው የበላውና? ይሁዳ የኃጢአት ስርየት ሳያገኝ ቀረ እንዴ? ከዛ በኋላ ስለካደ የኃጢአት ስርየት አያገኝም። ከመካዱ በፊት ነው ከመካዱ በኋላ ነው የበላው? ምን ሆኖ ካዳ? ከዛ በኋላ ወጣና ካደ እኮ። ምንድን ነው የምታወራው? ምንድን ነው የምትቀባጥረው? ይሁዳ እኮ ኃጢአት የሆነበት እየበላ ነው እኮ የነገረው። እንዴ እየበላ ነገረው እና ምን ይጠበቅ? እየበላ ዮሐንስ 6 ላይም ስለማያምንብኝ ነው አለው። እዛው ላይ እጁን ሰዶ እኮ አብሮ በልቷል። እና እንኳን በላ አሰየው እና ሴጣን በልቡ ገባ ይላል። ከዛስ ምን አገናኘው አሁን ከኃጢአት ስርየት ጋር? ምኑ ነው የሚፈርሰው ወንድሜ? ይሁዳ እኮ የካደው ከዛ በኋላ በልቷላ ብሎ ለኃጢአት ስርየት ከሆነ ይሁዳ ኃጢአተኛ ሊሆን አይችልም እንዴ? ቆይ ከመብላቱ በፊት ነው ከበላ በኋላ ነው ኃጢአት የሰራው? የዚያውን ጊዜ እጁን የሚሰደው አሳልፎ ይሰጠኛል ብሎ ስላላመነብኝ አሳልፎ የሰጠው መቼ ነው? ይሁዳ ከቁርባኑ በኋላ ነው? ከቁርባኑ ነበር ዮሐንስ ማን ነው? ማቴዎስ 26 ላይ ማቴዎስ ላይም ብቻ የፈለክበት ሂድና ይሁዳ የጌታን ስጋና ደም ከተቀበለ በኋላ ነው በፊት ነው ኃጢአት የሰራው? በፊትም አያምንበትም ነበር። አምጣ ጥቅስ እና ዮሐንስ 6 ላይ አንብብል። እሺ ሄድ ዮሐንስ 6 60 ዮሐንስ 6 ላንብብልህ፣ ችግር የለም ተረጋጋ። ዮሐንስ 6:63 ጀምሬ ላንብበው። አያምንበትም፣ ክርስቶስን አያምንበትም ብሏል። በፊትም እንደዚህ ይላል። እታች ያላችሁ 64 ላንብብ። እሺ 64 63 ጀምሬ ባነበው ሀሳቡን ይገልጽልኝ። ረጅም እንዳይሆን 70 አንብበው። እኔ ልንገርህ ጥቅሱን አታውቀውም። ለምን 70 አነባለሁኝ? እኔ የፈለኩት አይገናኝም። ስለ ይሁዳ አይገናኝም። ችግር የለም። ሚውት አድርገው። ጌታ ሆይ ሰዓት አለን እኮ አባ፣ ረጅም ሰዓት መውሰድ አይጠበቅብህም። 64 የሚያወራው ስለሌላ ነው። እኔ ያመጣሁትን አላነብም። እሺ በቃ አንብበው። እንደውም ማምለጫ አይደለ? እሺ አንብበው። ይሄ ጸጥ እንላለን። እሺ ከመካዱም በፊት እንደማያምን ነው የምታሳየው። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ፣ ከሐዋርያት መካከል ከደቀ መዛሙርቱ። ኢየሱስም የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበርና። እሺ እና ከዛ በፊት ነው አያምንም የሚለው ምን አለ? ራሱ ነገረህ እኮ ኢየሱስ እንዲህ ያለው አስቀድሞ አምላክ እንደመሆኑ ከማወቁ አንጻር ነው አለ። ከምን አስቀድሞ? ኢየሱስ ክርስቶስ አስቀድሞ ከማወቁ አንጻር፣ ከቅድመ እውቀቱ አንጻር። ኢየሱስ ሰው ብቻ አይደለም። አሳልፎ ከመስጠቱ በፊት ኃጢአቱ እሱ ነው ያለ ሰው የለም። በነገራችን ላይ አሳልፎ ስለሚሰጠው ኢየሱስ ክርስቶስ ይህንን ተናገረ። አሳልፎ እንደሚሰጠው ማን አወቀ? ኢየሱስ። እንዴት አወቀ? አምላክም ስለሆነ። አምላክ ስለሆነ አስቀድሞ ያውቃልና። አሳልፎ የተሰጠው መቼ ነው ወንድሜ? አያምንበትም ነበር በፊትም። አሳልፎ የተሰጠው መቼ ነው? ተው እንጂ። አሳልፎ የተሰጠው መቼ ነው? እሺ ላንብብልህ ደግሞ። ቆይ የት እንዳትሄድ። ቆይ አንዴ። ሉቃስ 22 ላይ ደግሞ የሰደደው አሳልፎ የሚሰጠኝ እሱ ነው ብሎ ሲለው አሁንም መዛው ላይ ስለሚናገር ቆይ አንዴ ተመልከት። ክርስቶስን ባያምን
በቃ ቀላል ነገር ልመልስልህ ማለት ነው። ድንገት እንደው ዝም ብለህ ለማወናጨባበር ካልሆነ በስተቀር ክርስቶስን ሳያምን አይከተለውም። እሺ ወንድሜ፣ እሺ ያምናል ክርስቶስ እንደሆነ። አሁን እነዚህ ነገሮች ይሄ ዲያብሎስ ነው የማያምኑ ተብሎ ወይም ደግሞ ስለ ይሁዳ ሲነገር እንደዚህ ሁሉ ሲነገር ከመሸጡ ጋር ተያይዞ ነው፣ ወይ ደግሞ አሳልፎ ከመስጠቱ ጋር ተያይዞ ነው። አሳልፎ የሰጠው ባያምንበት አይከተለውም ወንድሜ። አንዴ ራሱ መርጦታል እኮ ራሱን የመረጠው አሳያለሁ። እሱን አሳያለሁ። በነገርህ ላይ ጸሐፍት ፈሪሳውያንን እነ ሐናን እነ ቀያፋን አልመረጠም ክርስቶስ። አረ በጌታ በእናትህ አንዴ ዝም ብለህ ስማኝ እሺ። አንዴ እንዴት ያ ትምህርት ነው ቆይ የምታስተምር? ያምንበት አልነበረ አሁን አስጨርሰው እስቲ። በጣም እንትን እያለኝ ነው። አንዴ እሺ ቦርናጌ፣ አሁን የተነሳ ነው ምን ጋር ነው? ስለ ኃጢአት ስርየት ነው፣ ራሳችንን እንዳንለቅ ማለት ነው። አሁን የኃጢአት ስርየት የሚሰጥ ከሆነ ይሁዳ ቆርቧል እኮ ወይም ደግሞ ስጋውን በልቷል፣ ደሙን ጠጥቷል። አዎ በልቷል፣ ጠጥቷል። እና ኃጢአት የሰራው መቼ ነው? በግብር ኃጢአቱን የሰራው ቆይ እንደውም ጥያቄ ልጠይቅህ። የይሁዳ ኃጢአት ምንድን ነው? እንጃ እኔ ዝርዝሩን አልተጻፈም። አለማመኑ ነው። አለማመኑ ኃጢአት ነው ተብሎ ተጽፏል። ክርስቶስ ኢየሱስ አያምንበትም፣ ስለማያምን አሳልፎ ሰጠው። አይደለም የአለማመኑ ኃጢአት ነው ተብሎ ተጽፎበታል። አለማመን ራሱ ኃጢአት ነው። እሺ በዋናነት ክዶታል። ሜጀር የሚባል የለም። በቃ ኃጢአት ሰርቷል። ባለማመኑ አሳልፎ ሰጥቶታል አይደለ? ይሁዳ አሳልፎ መስጠቱ ነው ትልቁ ጥፋት የይሁዳ። አዎ ሸጠው ገንዘብ ወደደ። አንተ ገንዘብ ወደደ ኃጢአት ስለሆነ እሱ እንዳለ ሆኖ አሳልፎ ጌታውን አሳልፎ ሰጥቶታል። ሰው ገንዘብ ሊወድ ይችላል። ጌታውን እስኪያሳልፍ ድረስ ከገዛው ነው ኃጢአት የሚሆነው አይደለ? ስለዚህ ጌታውን አሳልፎ እስኪሰጥ ድረስ ወደደ። ከዛ ግን ጌታውን ታማኝ እረኛውን አሳልፎ ሰጠው አይደለ? መቼ ነው ይሄንን የፈጸመው? ያው በልቡ የነበረው ሀሳብ ስለነበረ መጨረሻ ላይ በተግባር አደረገው። እስቲ በልቡ የነበረው ሀሳብ በልቡ ይሄ ሀሳብ የገባበት መቼ ነው? ቀደም ብሎ ነው። ጥቅስ በልቡ ይሄ ሀሳብ እንደገባበት ዮሐንስ 6:64 ወንድሜ፣ ዮሐንስ 6:64 ነገር ግን ከእናንተ የማያምኑ አለና የማያምኑ አሉ አለና፣ ከዛ ግን ቅዱስ ዮሐንስ ሲጽፍልን ምን አለ? ኢየሱስ የማያምኑት የሚሰጠውም ማን እንደሆነ ከመጀመሪያ ያውቅ ነበር። የማያምኑትም አረ በጌታ ቆይ ጥቅሱን አያምንም ነበር አይልም ወንድሜ። አሳልፎ ስለመስጠት ነው እያወራ ያለው። ልድገምልህ። ነገር ግን ከእናንተ የማያምኑ አሉ አለ። ምን ማለት ነው? በቃ የማያምኑ አሉ አለ። በቃ የሆኑ ሰዎች የማያምኑ አለ እኮ እና እውነት ነው እኮ። እውነት ነው። እሺ እሰየው፣ እንኳን እውነት ሆነ። ይሁዳ እንዳልሆነ ግን ላሳየ። ለምሳሌ ኢየሱስ አለ ቅዱስ ዮሐንስ ይጽፍልን እዛው ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ፣ የማያምኑትም እነማን እንደሆኑ አሳልፎ የሚሰጠውም ደግሞ ማን እንደሆነ ይህንን ምን ይል ነበር አለ? ከመጀመሪያው ያውቅ ነበር አለ። አሁን ለምሳሌ ቅድም አስቀድሞ ጌታ መጥቶ ምን ስትለኝ ነበር? ይኸው አስቀድሞ ማለት ከመጀመሪያው ያውቅ ነበር ማለት እና አሳልፎ ስለሚሰጠው ሲያወራ አያምንም ተብሎ አይደለም የተገለጠው። ይሁዳ አያምንም ተብሎ አይደለም እዚህ ክፍል ላይ የተገለጠው። አስቀድሞ ክርስቶስ ያውቃል የተባለው ማንና ማንን ነው? እታች ያላችሁ ሁላችሁም ስሙ እሺ። አስቀድሞ ክርስቶስ ያውቃል የተባለው ሁለት አይነት አካላትን ነው። ማንን? የማያምኑ እንዳሉ በብዙ ቁጥር ነው። እሺ ወዳጆቼ፣ የማያምነው አልተባለም። እሺ የማያምኑ። ከዛስ አሳልፎ ደግሞ የሚሰጠው በአማርኛው ቃል በእንግሊዝኛው ኤንድ ማለት ነው እና ማለት ነው። ለምሳሌ ማርቆስ 16:16 ያመነ የተጠመቀ ሲባል ኤንድ ማለት ነው እና ማለት ነው። ስለዚህ በዚህ ቃል መሰረት ምን እየተባለ ነው? እናንተ በቀላሉ እንድትረዱታቸው ያላችሁ ኢየሱስ የሚያምኑት እነማን እንደሆኑ እና አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበረ የተባለው። ከዛ ስለ ይሁዳ የተባለው በነገራችን ላይ ከዚህ በኋላ ከዲያብሎስ ጋር ተገናኝቶ ነው፣ ከክህደት ጋር ተገናኝቶ ነው የተባለው። የይሁዳ ትልቁ ኃጢአቱ ምንድን ነው? መካዱ ነው፣ ንስሐ አለመግባቱ ነው። ከዛ በኋላ ጌታውን አሳልፎ መስጠቱ ነው። ኦኬ እንጂ መምህር እንደሆነ ያውቃል አያውቅም እንዴ? መሲሁ እንደሆነ ከስሩ ተብሯል አልተማረም እንዴ? እራሱ አይደል እንደ መረጠው? ክርስቶስ እኮ ነው የመረጠው። ማንን? ይሁዳ። አሁን የኔን ጥያቄ ልመልስ፣ እስካሁን ያልተመለሰልኝ ጥያቄ። የኃጢአት ስርየት ይሰጣል? አዎ ይሰጣል።
አሁን ግን ቅድምን ተናግራል። በልቡ ይህ ሀሳብ የገባበት መጀመሪያ ነው ብለሃል። ይህ ሀሳብ ነው ያልከው። ከእምነት ጋር የሚገናኝ አይደለም ሀሳብ ባይዘወይ ሰው ልጅ በልቡ ሴጣን ሊገባበት ወይም ደግሞ ክፉ ሀሳብ ሊገባበት ስለሚችል ኢቭን እያመንም ለምን አይሆንም? ስለዚህ የይሁዳ በልቡ ክፉ ሴጣን ወይ ደግሞ ክፉ ሀሳብ የገባው መቼ ነው ነው ያልኩ። ሀሳብ የገባበት መጀመሪያም በክርስቶስ ኢየሱስ እንደማያምን መጽሐፍ ቅዱስ በግልጽ ይናገራል። ያቺ ሽቶ አምጥታ እግሩን ስታጥበው በዚያን ጊዜም ልክ ገንዘብ ስለሚወድ ነው ይላል። በክርስቶስ አያምንም ይላል። እንዴት አለ? ገንዘብ ስለሚወድ ነው። በክርስቶስ አያምንም ይላል። እኔ ሳልጨርስ ግን ምንም የምታወራው ወሬ አይገናኝም። በቃ ገንዘብ ስለሚወድ ስለገንዘቡ እዚህ ጋር ያምናን ብለህ ካልኸኝ እኔ መጽሐፍ ቅዱስ ስለሚያምን ነው ከ12ቱ የተቆጠረው ከአብሮ የተከተለው። አይደለም እንደዛ አንዱ ዲያብሎስ ነው ብሎ ካለ ዲያብሎስ ብሎ እየተናገረ አንተ ዲያብሎስ ያለው ስለሚክደው ነው አይደለም፣ አሳልፎ ስለሚሰጠው ነው አይደለም። በቃ ይሸነግል ነበረ፣ ሸንጋይ ነበር፣ አብሮ ይከተላል። ዲያብሎስ ነው ያለው ክርስቶስ። ዲያብሎስ ነው ያለው። ዲያብሎስ ነው ሲል ሸንጋይ ማለቱ ነው አይደለም። አየህ መጽሐፉ ምን እንደሚል አንብልህ የኔ ወዳጅ። አሁን እናንተ ናችሁ መጽሐፍ ቅዱስ እንትን የምትሉት እንደ ይቀርታል። እሱ ዲያብሎስ ነው ዮሐንስ ወንጌል ዲያብሎስን ሐሳብ ያስተናግዳል። አንዴ ላንብልህ እንዴት የክርስቶስ ተቃዋሚ እንደሆናችሁ። መጽሐፉ ምን ይላል? ስለ ዲያብሎስ ስላለው ምክንያት ሲናገር ዮሐንስ 6 ቁጥር 71 ላይ ምን ይላል? ስለ ስምዖንም ልጅ ስለ አስቆሮቱ ይሁዳ ተናገረ። ከ12ቱ አንዱ የሆነ እርሱ አሳልፈው ይሰጥ ዘንድ አለውና። ምን ማለት ነው መሰለ? ትንሽ እንደው ክሊር ካልሆነልህ ማለት ነው። ከ12ቱ አንዱ የአስቆሮቱ ይሁዳ ጌታን አሳልፈው ስለሚሰጠው ጌታ ምን ብሎ ተናገረ? እስቲ እናነበዋ። ምን ብሎ ተናገረ? ቁጥር 7 ላይ እዛው ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ይኸውን የመርጫችኋለሁ 12ታችሁንም ይሁዳንም ጨምሮ አለ። ከዛ ከእናንተም አንዱ ዲያብሎስ ነው ብሎ መሰከረላቸው። ከዛን ቦርናጌንን መጣውና ዲያብሎስ ሲሉ ምን እያለው ነው ሲል ይወላውል ነበር። አይ ዮሐንስ እንደዛ አላለንም። ዮሐንስ ምን አለን? ወንጌላዊ ቅዱስ ዮሐንስ ምን አለን? አይ አሳልፎ ይሰጠው ዘንድ አለውና ክርስቶስ ስለ ይሁዳ ይህንን ተናገረ። አሳልፎ ስለሚሰጠውና ስለሚሰጠው ብቻ ነው። በነገራችን ላይ ይወላውል ነበር ምናምን እንደዚህ የሚባል ነገር የለም። አሁንም ሌላ ስተቱስ እየገባ ስለሆነ አታናግረኝም እንዴ? እኮ እንዳናግር ጥያቄን መልስልኝ። ቃል በቃል በልቡ ወንድሜ፣ እሺ በልቡ ይሄ ሀሳብ የገባው መቼ ነው? መጀመሪያም ከማያምኑት ጋራ አንዱ ሆኖ አያምንበትም ነበር። ስለማያምንበት መጨረሻም አሳልፎ ለመስጠት ምክንያቱም የፋሲካን በዓል ሲበሉ አሳልፎ እንደሚሰጠው እጁን ከወጭቱ የሚሰደው እርሱ እንደሆነ ይናገራል። አዎ ምን ማለት ነው? ስለዚህ በልቡ አሳልፎ ስለሚሰጠው ተናገር እንጂ አያምንም ማለት ነው። ከዛ በኋላ ነው ወጡ ሀሳቡ የመጣለት ልትለኝ ነው? ላሳየህ እንደ ጊዜ በቀኛ ኦርቶዶክስንማ ከጠየቅከን ላሳየህ መቼ ልብ ውስጥ ይሄ ክፉ ሀሳብ እንደገባበት ላሳየህ። ቴንኪው። እንደዚህ እኮ መጀመሪያውንም ብትጠይቅ እንደው ጥሩ ነበረ። በጣም አሪፍ ነበረ። መጽሐፍ ቅዱስ ልክፈታ እንዴ ግን ይቅርታ ሁላችሁንም እንትን ሳልላችሁ፣ እሺ ሰላም ሳልላችሁ እንትን ጀመርኩ። አንዴ ሶሪ። እሺ ዮሐንስ ወንጌል ምዕራፍ ኢየሱስ ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ዮሐንስ 13 ኦኬ ዮሐንስ 13 አንድ ተመልከቱ። ጥያቄ ምን ነበረ? መቼ ነው ይሄ ክፉ ሀሳብ በይሁዳ ውስጥ የገባው ስለው አራ ከመጀመሪያውም ነበረ አይደል ያለን ወንድማችን። እሺ ዮሐንስ ወንጌል ምን ይለናል? ቅዱስ ዮሐንስ ወንጌል ላይ ዮሐንስ 13 1 ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖች የወደዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው
ሐሳብ ካገባ በኋላ መቼ እንደገባየ ቀጥል አንብበው ዝም ብለህ መቼ ገባ ይላል? ከመጀመሪያው ገባ ይላል። ካገባ የሚለው ካገባ በኋላ ብለህ ቀጥል። እሺ ልቀጥል። እሺ ኢየሱስ አብ ትንሽ ከፍል በል ልድገምላችሁ። እሺ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ተመልከቱ፣ አሳልፎ እንዲሰጠው ይሄ ክፉ ሐሳብ ዲያብሎስ በልቡ ከገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያ ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብን ልቀጥል። አንብበው ስላልከኝ ነው ማለት ምንድን በቃ ገባ አለ። ይበቃ። አሁን ምንድን ነው የፈለግከው አንተ? ማለት በሐሙስ ዕለት ነው የገባው። ለምሳሌ ሐሙስ ዕለት እየበሉ ነው። ከራት በፊት ነው ራት በኋላ? ሌላ ማስረጃ ከራት በፊት ነው ወይስ ከራት በኋላ ነው? ምን ነው ለአንተ ያስተሪየት ነው ብለህ ንገረኝ። ከራት በኋላ ለምሳሌ የት አለ? አሳየህ። ራት በልተው ከጨረሱ በኋላ ሐሳብ አስገባበት። አንዴ አሳየኝ። ለኃጢአት ስርየት ስለሆነ አሳየኝ። እዚሁ ላይ አሳየኝ። እንዲህ ምን እየተሳሳቀን ምናምን ቢሆን አሳልፎ እንደሚሰጠው እንጂ ስለማያምንበት እንደሆነ መጽሐፉ ይናገራል። ይህንን አንተ ንገረኛ። ምንድን አልሰማሁም። አሳልፎ እንደሚሰጠው እንጂ እንደማያምንበት በፊትም ተጽፏል። እስቲ እንደማያምንበት የተጻፈው ምን ጋር ነው? ይሄው ቅድም ያሳየህ ሆኖ እኮ አያምንበትም። ይሁዳን አይ ሌሎቹን አያምኑም ያለው እሱ ያምናን ማለቱ ነው። አዎ እናንተን መረጥኳችሁ አለ እኮ። በጣም አንተ በጣም እንዴት ሸንግልህ እንደምታነብ በጣም ከባድ ነው እኮ። አሳየኛ። ይሄው አያምንበት። ለራስህ አትጠቀም። እኔ አልተጠቀምኩም። ቃል በቃል ያነበብኩ ሲነበብ እንዴት አድርገህ ነው አንተ ይሁዳን ብለህ እኔ ላንብበው። ኢየሱስም የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ አውቆ ነበርና ይላል። ምንና ምንድን ነው ከመጀመሪያው የሚያውቀው ኢየሱስ? ከእነሱ መካከል የማያምን እንዳለ። እሺ ሌላስ ቅዱስ ዮሐንስ እንደጻፈ እዛ ጨመረና አሳልፎ የሚሰጠው ማን እንደሆነም ተናገረ። አዎ የማያምኑ እንዳሉ ብቻም ሳይሆን አሳልፎ የሚሰጠውም ጭምር እንዳለ የሚያምንበት አሳልፎ የሰጠው ነው የምትለኝ? ከማያምኑ ውስጥ ይሁዳ የለበትም ነው? ግጥም አድርጎ የሚያምንበት ነው አሳልፎ የሰጠው። ቆይ አንዴ፣ የሚያምንበት ነው አሳልፎ የሰጠው። ግጥም አድርጎ ብዙ ማስረጃ ላሳይ። የማያምኑብኝ አሉ ሲል ይሁዳን አይጨምርም ነው የምትለኝ ወይ? ቆይ አንዴ፣ እስከ መጨረሻው ድረስ ይሁዳ ያምን ነበር በአንተ እንትን ማለት ነው። ለምሳሌ ይሁዳ ሸንግሎ ነው እንጂ የሚከተለው በሙሉ ልቡ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምኖበት አይደለም። ምክንያቱም የማያምኑ አሉ ይላል። እሱም ይሁዳ እንደሆነ ይናገራል። አላለም። አምጣ አሳየኝ። እሱም ይሁዳ እንደሆነ የሚያሳይ ክፍል አምጣ አሳየኝ ነው ያልከው። እኔ ጎበዝ። እሺ ላንብበው እስኪ። ከዛ ግን በነገራችን ላይ እንግሊዘኛውንም አስከፍታለሁ እሱን ክፍል ማለት ነው። ችግር የለም፣ እከፍትልሃለሁ እኔ። እንደዚህ ይላል፣ ይህንን ስጋዬን ብሉ ደሜን ጠጡ ካላቸው በኋላ ይሄ ነገር አሰናከላቸውና ከተሰናከሉ በኋላ እንደዚህ ላይ እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው አለ። ነገር ግን አለ ከእናንተ የማያምኑ አሉ። ከነማ? ከደቀ መዛሙርቱ። ከማን ውስጥ ነው ይህንን የተናገረው? ንገረኝ፣ መልስልኝ ቀጥታ። ከሐዋርያቱ ብቻ አይደለም፣ ከእናንተ ሲከተሉትም ከነበሩት ደቀ መዛሙርትን ነው እኮ የሚለው ላይ ቁጥር 60 ላይ ከደቀ መዛሙርቱ ብዙዎቹ ይላል እኮ። አንብበው። ብዙዎቹ ከደቀ መዛሙርቱ ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው አሉ። ደቀ መዛሙርቶቹ እነማን ናቸው? 12ቱ አይደሉም፣ የሚከተሉት የነበሩት ነው። ላሳይህ። ኦኬ፣ አይደሉም። ሌሎች ደቀ መዛሙርት ሌሎቹ ናቸው። አዎ ላሳይህ። 12ቱ አይደሉም? አዎ እሺ ላሳይህ። ወደ ሌላ እንዳትሄድ። እዚህ ጋር ደቀ መዛሙርት የተባሉት አንተ እነማን ናቸው ነው የምትለው? 12ቱ ናቸው ነው የምትለው? 12ቱም አሉበት። ይህ የሚያስጨንቅ ንግግር ነው ያላቸው 12ቱን ነው። ጎበዝ። እዛው ክፈተው። ቆይ አንዴ ተመልከት። እዚህ ደቀ መዛሙርት የተባሉት ክፍል ላይ አለ
እታች ያላችሁ ስሙ። እሺ 12ቱ አሉ አለ። ኦኬ እንደሌሉ ላሳይህ እዛው ዮሐንስ 6 ኦኬ ልክፈት እኔ ዮሐንስ 6 ቁጥር ወዴትም እንዳትሄድ 41 ከሄድ ሌሎች ናቸው አይሁዳውያን እንደሆኑ ይናገራን። ምን ሆነ ነው? ማስረጃ ሲያመጣ ስማ፣ ማስረጃ መጥቶ ያነብ ነው ሲነበብ ስማ። አንተኛም በዋ ያመጣው ማስረጃ እሺ ደቀ መዛሙርቱ እንደሚል አሳየኝ እስቲ 12 ችግር የለውም። እሺ እሺ እንትን ልበልልህ ቁጥር 60 ላይ እንዲህ ይላል። ይኸውላችሁ በቅፍርናሆም በፊት ያለውን አሳየኝ 59 ከዛ በፊትም አስተማረ ባይዘው በቃ ለሁሉም አስተማረ። በቃ ለሁሉም አስተማረ። አሁን የተነሳ ነው ሐሳብ ደቀ መዛሙርት የሚል ቃል አይደለ? ቁጥር 60 ላይ ነው ያለው። እሺ ቁጥር 60 ኦኬ 59 ምን ይላል? ይኸውላችሁ ታቻላችሁ ስሙ። እሺ በቅፍርናሆም ሲያስተምር ይህን በምኩራብ አለ። እሺ ከደቀ መዛሙርቱም ይኸው ቅድም ቦርናጌን የጠቀሰው ይችን ቃል ነው የጠቀሰው። ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ይህንን ቦርናጌን ምን አለ? 12 ሐዋርያት አሉበት በዚህ ንግግር ውስጥ አለ። እኔ ደግሞ የሉበት ማስረጃ ላሳያችሁ። ማስረጃ አስተይ እኮ አሁን አሉበት። እሺ 61 ምን አለ መሰላችሁ? ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እሺ እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል ካላቸው በኋላ ሕይወት የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበረ። ይሄንን ከተናገረ በኋላ ሰዓታችሁ እንዳልይዝባችሁ ነው። እሺ ቁጥር እዛው ከሁለት ቁጥር ዝቅ ስትሉ 66 ላይ ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ተመልከቱ፣ አልሄዱም፣ ተመለሱ። ይህ የሚያስጨንቅ ንግግር ነው ብለው ተመልሰዋል፣ ሄደዋል። ከዛ 67 ላይ ኢየሱስም አለ፣ የእኛ ጌታ ስሙ የተመሰገነ ይሁን። ይሄ እንደ ቦርናጌን አይነት ሀሳብ እንደሚመጣ ስላወቀ ይሄን አጽፎልናል። ይኸውላችሁ ምን አለ ኢየሱስ መሰላችሁ? ለ12ቱ አለ፣ ለብቻ ነው የጠራቸው። ተመልከቱ እሺ፣ ለ12ቱ እናንተ ደግሞ ልትሄዱ ትወዳላችኋል። የሄዱት እነዛ ደቀ መዛሙርት የተባሉት ናቸው። ከዛን 12ቱን ደግሞ ምን ብሎ ጠራቸው ቅዱስ ዮሐንስ ወንጌላዊ? ለ12ቱ ምን አላቸው? እናንተስ ልትሄዱ ትወዳላችሁ አለ። ምን ማለት መሰላችሁ? ይሄው እዚህ ጋር መልሱ በቃ ተመለሰ። ከዛን ስምዖን ጴጥሮስ ቅዱስ ጴጥሮስ ምን ይሏል? እንዲህ ሕያው የሆነ ቃል ነው። እኛስ አንተ ክርስቶስ ይኸው ተመልከቱ 69 ላይ ሐዋርያቱ ነው የሚናገሩት። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ አምነናል አውቀንማል አለ። ይሁዳ 12 ውስጥ አለ የለም? አለ። እና ያላመኑት የሄዱት ውስጥ ይሁዳ አለ የለም? እና እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆን አምነናል አውቀንማል ከተባሉት ውስጥ ነው ማ ይሁዳ ያለው። በዚህ ሁለት መልስ ነው የመለስኩልህ። ሁለት መልስ ማለት ነው። ይሁዳ ራሱ እዚህ ውስጥ እንዳለ ማለት ነው። ከዛስ ምን አለ? እኔ አለ እናንተን አለና አሁን ስለ 12 ነው እሺ የሚያወራው። እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተም አንዱ አያምንም ብሎ መለሰላቸው። ቢል ደስ ይለኝ ነበር፣ አይልም። ያለው ምንድን ነው? ከ12ታችሁ ከእናንተ አንዱ ዲያብሎስ ነው ያለው። ከዛ ቅዱስ ዮሐንስ ጎበዝ እኮ ምን ማለቱ ነው? ያምንብኛል እያሉ ነው። ይኸው አንዱ ዲያብሎስ ነው ሲላቸው ምን ማለት ነው የሚል ጥያቄ ሲነሳ ቅዱስ ዮሐንስ እዛው ይመልሷል። 71 ላይ ምን አለ? ስለ ስምዖን ልጅ ስለ አስቆሮቱ ይሁዳ ተናገረ። ከ12ቱ አንዱ የሆነ እርሱ አሳልፎ ይሰጠው ዘንድ አለውና ዲያብሎስ ብሎ ስለ አስቆሮቱ ይሁዳ ተናገረ። ዲያብሎስ ያለበት ምክንያት አሳልፎ ይሰጠው ስለሆነ ነው፣ ወይም ደግሞ አሳልፎ ስለሚሰጠው ነው። ወደፊት አለውና ሲል ወደፊት አለው ማለት ነው። ወደፊት አሳልፎ ይሰጠውና ቆይ አሁን ብሎ ሲለው አምኗል እያልከኝ ነው? ዲያብሎስ ያለው ቆይ ወንድሜ እሺ አንዴ ዲያብሎስ ያለው በነገራችን ላይ የኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀደሰው ለውሾች አትስጡ ያለ ነው። በነገራችን ላይ ቅዱስ የሆነ ስጋውን ለማያምን አይሰጥም። በነገራችን ላይ ለይሁዳ ራሱን ቆርሶ የሰጠው ስለሚያምን ነው። ወዳጄ ብሎ ጠርቶታል፣ ስለሚያምን ነው። እሺ ዲያብሎስ ግን ለምን አለው የሚለውን እዚሁ ዮሐንስ መለሰልህ።
እሺ ዮሐንስ ምን ብሎ መለሰልህ መሰለህ? አሁን እኮ አንተ ክርስቶስንም ወንጌላዊንም እኮ ነው የተቃወምከው። ወንጌላዊ ዮሐንስ በቃ ሞዴሬተር ስጠኝ አሁን አይካንት ኦኬ እንዳወራ ቆይ አንዴ በጣም እንትን አልከኝ እና ልነግርህ የፈለግኩትን ስማ። አትፈልግም? አሁን አንተ ሰይጣንንም ደቀ መዝሙር ነው ብለህ ተከትሏን እያል ዲያብሎስ በእግዚአብሔር አያምንም እንዴ? በመጀመሪያ አንተ የእግዚአብሔር ልጅ ብለው አላመኑም እንዴ? ነው የሚለውን የማውቀው ጌታ አለው ብለው እንግዲህ እናንተ አቁርባችሁ እምነት ስጡት። ኦፌንሲቭ የሆነ ነገር ከተጀመረ ተው። አሁን አንተ ግን ያምናል የሚል መጽሐፍ ቅዱስ ላይ የለም። ሰይጣን በእግዚአብሔር አምኖ ድኗል። ያዕቆብ ድኗል አላልኩም፣ ያምናል ነው ያልኩህ። እሺ ያዕቆብ አውጣ። እሱ እውቀት እንዳለው ነው የሚናገረው። አይ ስለ እውቀት አይደለም። ቆይ አምኗል የሚል ሌላ ቦታ አሁን ስጋውን ስለ ኃጢአት ስርየት ይሆናል የሚለውን መልስ አንዴ ሚዩት አድርገው። ዲያብሎስ አያምንም ብለኸኛል እና ምን ብለኸኛል? ቃል በቃል እሱ እናንተ ናችሁ ያላችሁት መጽሐፍ ቅዱስ ላይ አልተጻፈም ብለኸኛል አደለ? አንደኛ ጌታ ብለው ጠርተውታል። የእግዚአብሔር ልጅ ሆይ ብለው ጠርተውታል። ግን እኔ ላሳይህ ሌላ። እሺ አንዴ መጽሐፍ ቅዱስ ናውጣና ላሳይህ፣ ከዛ ትመልስልኛለህ። እሺ አሁን የት ነው መሄድ የፈለግከው? ቆይ ያዕቆብ 2:19 በነገራችን ላይ ይሁዳ አያምንም ለማለት አንተ ያመጣኸው ዲያብሎስ ነው የሚለውን ነው አይደለ? እንደማያስኬድ ነው ማሳይ እና ምን ብለኸኛል? በመጽሐፍ ቅዱስ እንደው ያምናሉ ተብሎም አልተጻፈም ብለኸኛል። እሺ ያዕቆብ 2:17 ጀምሮ ኦኬ ቶ 17 ችግር የለውም እንዳንተ ረጅም እንትን አለም 18 ነገር ግን አንድ ሰው አንተ ያዕቆብ ነው የጻፈው ቅዱስ ያዕቆብ። አንተ እምነት አለህ እኔም ስራ አለኝ፣ እምነትህን ከስራ ላይ ታሳየኝ እኔም እምነትህን በስራ ያሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ። ቦርናጌት ታምናለህ? አዎ አንተ የምታምነውን እምነት ሌላ የሚያምን አካል አለ። መልካም ታደርጋለህ፣ ጥሩ አድርጋል። እና አንተ የምታደርገውን ደግሞ አጋንንት ደግሞ ያምናሉ። ማመን ብቻ አይደለም ይንቀጠቀጣሉ። ግን ችግሩ እነሱ መልካም ስራ የላቸውም እያለ ነው። እውቀት ነው፣ ስለ እውቀት ይላል። ያምናሉ፣ ያውቃሉ ይላል። ያምናሉ ነው ያለው። በሄድክበት ሁሉ እየተሳሳትክ ነው። ቦርናጌ በይሁዳ ተሳሳትክ። አሁን መማር ከፈለግ የምርም እንደው በእውነት በንጹህ ልብ ከሆንክ እዚህ ዮሐንስ ላይ ልመለስልህና ለምንድን ነው ዲያብሎስ ያለው ብለህ ቆንጆ ጥያቄ ጠይቀኸኛል። እኔ አይደለሁም መጽሐፍ ቅዱስ ይመልስልህ። ዮሐንስ 6:71 ላይ 70 ላይ አንዱ ዲያብሎስ ነው ክርስቶስ አለ። ተመልከቱ እሺ፣ ታች ያላችሁ አንዱ ዲያብሎስ ነው አለ። ከዛን ቅዱስ ዮሐንስ ይህን ቀበል ሊያደርግና ሲጽፍልን ምን አለ? ስለ ስምዖን ልጅ ስለ አስቆሮቱ ይሁዳ ተናገረ። ምን ብሎ ተናገረ? አንዱ ዲያብሎስ ነው ብሎ ተናገረ። ከ12 አንዱ የሆነ እርሱ ይሁዳ አሳልፎ ይሰጠው ዘንድ አለውና አለ። ዮሐንስ ነው ያለን። ምን ማለት መሰላችሁ? ዲያብሎስ ሲለው ኦኬ ከክህደቱ አንጻር አሳልፎ ጌታውን ከመስጠቱ አንጻር ጌታ ዲያብሎስ ብሎ ጠራው እና ይህን ሁሉ አሁን ያወራሁላችሁን ማን ያለው? ዮሐንስ ወንጌላዊ። እሺ እንደዛ ብሎ ጻፈልን። አያምንም ነበር ተብሎ ተጽፏል? አልተባለም። በመጀመሪያ ደረጃ ከላይ የማያምኑ አሉ የተባሉ ለደቀ መዛሙርት ወይ ደግሞ ለነዛ ብዙ ሆነው ሲከተሉት ለነበሩት ነው። እንደ ጌታ መጣሁ ይህንንስ ብትል ደግሞ ምንድን ነው? ደቀ መዝሙር ማለት የጌታ ተከታይ ማለት ነው። ጌታን ሲከተሉት የነበሩት ደቀ መዝሙር ተብሎ ይጠራሉ። ባይዘ 12ቱ ነሰሰርሊ 12ቱ ብቻ አይደለም። እኔ ግን ቅድም ምን አሳየውክ? በዕለተ ሐሙስ ያንን የሚያስክደውን መጥፎ ወይም ደግሞ ሐሰተኛ መንፈስ በልቡ እንደገባ ነገርኩ። አንተ ግን ልትቀበል አትችል። አየህ መጽሐፍ ቅዱሱን ቦርናጌ ልትቀበል አትፈልግም። እኔ ቃል በቃል ነው ያሳየው። ባይዘ ወይ ሌላም ልጨምርልህ። እሺ ሰዓታችሁን ይቅርታ ስለያዝኩ ያዕቆብ ላይ አልጨረስክም። አይ በቃ አጋንንት ያምናሉ ተብሎ አልተጻፈም። ችግር የለም። ሰይጣን በእግዚአብሔር ያምናል። እኔ ሳምን የዘላለም ሕይወት እንደማገኝ አስቤ ነው። ሰይጣን ምን ብሎ እንደሚያምን ንገረኝ። አንተ የምታምነው ነው ያምናል። ለምሳሌ ግን አንተ ለምሳሌ ፕሊስ ንገረኝ። ዝም ብለህ አውጣና እንግሊዘኛውን አንብብ። እንግሊዘኛውን ስለያዝኩትኝ አንብብ። ሰይጣን አያምንም ነው የምትለው? ብልኝ ዝም ብለህ አንብበው እንግሊዘኛው።
አንተ ለማታስጨርስ ብሎ እንዴት ነው ብድግ ብሎ ዝም ብሎ የራስን ሀሳብ ማሰራጨት እኮ የሬዲዮ ጣቢያ አይደለም፣ የፖለቲካ ድርጅት አይደለም። መጽሐፍ ቅዱስን ነው የምናወራው። እውነት ነው። እሺ እውነት ነው። አዎ የፖለቲካ ድርጅት አይደለም። በእግዚአብሔር በክርስቶስ ኢየሱስ የመስቀል ስራ አምኖ ይድናል ብለህ የምታስተምረን ከሆነ አስተምረን። እኔ አለው ሲል አልኩ አክሊሉ አልኩ እንደዛ አልኩ ማለት ነው። ሰይጣን ያምንበታል በእግዚአብሔር ስትለኝ እግዚአብሔር የሚያድን የሚገድል እንደሆነ እሱ ያውቃን እውቀት አለው። እሺ ግን አያምንበት። እግዚአብሔርን አያውቀውም እንዴ? ከአንተ በፊት እኮ ነው እግዚአብሔር የሚያውቀው። ያውቀዋል፣ አሳች ነው ግን አያምንበት። መልአክ እኮ ነበር። ቆይ አንዴ መልአክ እኮ ነበር ቦርናጌ። አንተ ከመፈጠር በፊት ከመልአክም እሱ የተለየ ኃጢአት የሌለበት እንደሆነ ሕዝቅኤል ላይ ይናገራል። አንዴ ከዲያብሎስ ይውላ ዲያብሎስ እንዴት ነው የምታዩት እናንተ ጴንጤዎች? እንዴት እናየዋለን? ኧረ ልመልሳት ብለን ነው የምናምነው እኮ። ያውቃል እኮ ስለ እግዚአብሔር እኮ ያውቃል። አያውቅም አልኩህ። እውቀት የለውም አልኩህ። በቃ ታዲያ ያምናል ተብሎ ተጻፈላ። የሚያውቀውን ያምናል። እሺ ያምናል የሚለውን እንግሊዝኛውን አውጥተህ አንብብልኝ። አማርኛው ስህተት ነው። ችግር የለም አውጣና አንብባት። አሁን ዋሻውን አስተካክላ ስህተት ነው። እሺ አውጣና አማርኛው በቦርናጌን ትርጉም አማርኛው ስህተት አችን አታነባትማ። ዋሽተህ ይኸውልህ ሸንግለህ አዘልቀውም እኮ ሁሉ ነገር ይገለጣል። ጊዜ ወንድሜ ፓፓ ምንድን ነው የምትለኝ? ማለት አያምኑም እያልክ ነው? ዝም ብለህ ቀጥታ እንግሊዝኛውን አውጥተህ አንብብልኝ እኮ። አያምኑም እያልከኝ ነው? አልገባኝም። እኔ ምን አልባውን አውጣና አንብበው እንግሊዝኛው። እስኪ ቆይ ያንተን እምነት ልወቀው። እሺ እንግሊዝኛውን እናነባዋለን። ያንተን እምነት እንትን ልበለው ልወቀው። አጋንንቶች ያምናሉ ብለህ ታምናለህ? እኔ በክርስቶስ ኢየሱስ የማዳን ስራ ካመነ እንግዲህ ይድናል። አይደለም አጋንንት በእግዚአብሔር ያምናል አያምንም? በቃ እውቀት አለው እግዚአብሔር የበላይ ኃያል እንደሆነ አይቶታን ያየውን ነገር እውቀትም አለው ሁሉን ያውቃል። ግን እንግሊዘኛ የምትለው ደስ እንዲልህ ኪንግ ጀምስን ኬጂቪ ላንብልህ። ኬጂቪ ማለት የፕሮቴስታንቶች መጽሐፍ ነው። ምን ይላል? though believest that there is one God አንተም ታምናለህ ማለት ነው። እሺ though does well the devils also ሰይጣንም ራሱ believe ያምናል and tremble ይንቀጠቀጣል። እንግሊዝኛው እንዲህ ይላል። ምንድን ልታሳየን ፈልገህ ነው? ኬጂቪ ነው። ኬጂቪ የጴንጤ ትርጉም ማለት ነው። ያው የኛ አይደለም። ኬጂቪ ኪንግ ጀምስ ቨርዥን። እሺ እና ሚዩት ነህ? አይ እንግሊዝኛ ነው። ኦኬ እሺ አይደለም አለ ፓፓ ቀጥሉ። በአማርኛው ሳንግባባ በእንግሊዝኛ ይኸው እንግሊዝኛውም እንደዛ ነው የሚለው፣ ያውም የራሳቸው ትርጉም እንደዛ ነው የሚለው። እና ምን ሊለን እንደሆነ እየጠበቅኩ እኮ ነው። እስኪ እንጠብቀውና ግሪኩ ላይ ስንሄድ ሚዩት ስለሆነ እዛ እያወራ እንዳይሆን ቦርናጌ ሚዩት ናሽ ሚዩትን ሀሳብ እስቲ ሜቢ ኦኬ። እሺ ቀጥል ቦርናጌ። ሰምተኛል? እንግሊዝኛውን ሳነብልህ አይሰማም ድምፅህ? እየሰማሁ ነው። ቆይ ላንብብልህ። እኔም እያወጣሁኝ ነው። ምን ቨርዥን? ኦኬ ምን ቨርዥን ነው? ኪንግ ጀምስ? አይ ኪንግ ጀምስ አይደለም። ስለዚህ እሺ እንዲህ እያጠራ ነው እንሂድ። አሁን አማርኛውም ስህተት ነው፣ የራሳቸውም ኪንግ ጀምስ ቨርዥንም ስህተት ነው አይደለ? አይ ስህተት ላይሆን ይችላል። ስህተት ነው እያልኩ አይደለም። እና ምንድነው ስንል ምን ማለታችን ነው? ሰይጣንም ያምናን ስንል ሰይጣን በእግዚአብሔር የሚያምነው እንዴት ነው ስንል እውቀት አለው ማለቱ ነው እንጂ በክርስቶስ ኢየሱስ የመስቀል ስራ ያምናል። አሁን አንድ አካል ሳያቅ አያምንም። ባይዘዌ አደለ? ሳያቅ አያምንም። እና ግን ስፔሲፊክሊ እውቀቱንም ተናግሮ ያንን እውቀት ራሱ ምን ማለት ነው ያምናል። አሁን እግዚአብሔር አምላክ ለምሳሌ አንድነቱን አንድ አምላክ እንዳለ ለምሳሌ ያምናል። በትንሹ አንዱ ምሳሌ ይሄ ነው።
አሁን ወደ ሰይጣን እምነት ሄድን። በቃ ያምናል ተብሎ ተጽፎላል፣ ያምናል እናም ይንቀጠቀጣል። አምላክ እንደሆነ ያምናል፣ ጌታ እንደሆነ ያምናል፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ያምናል። አያምንም እንዴ? ያምናል ሲል ምን ማለቱ ነው ነው ያልኩ። መጽሐፉ ያምናል ሲልህ ምን ማለቱ ነው? ያድናል ብሎ እሱም አምኖ ይድናል ልትለኝ ነው ወይስ ምንድን ነው? ኧረ እባክህ፣ ኧረ ተው። አንደኛ ነገር በጣም ስትሮማን ፋላስ ትሰራለህ። በቃ አልተባለም፣ እሱን ተወው። በቃ ወደ እንትን በቃ እሺ፣ ቀጥል። ይድናል ከሌለ ወይ ደግሞ የክርስቶስ ትምህርት ከሌለ አንተም እንደ ሰይጣኑ አንተም እንደ ሰይጣን ተረቱን ያልከኝ ተመልከት፣ ተረቱን ያለው። እሺ ወደ ቁም ነገር እዚሁ ያዕቆብ ላይ አንብብልኝ። እዚሁ ያዕቆብ ላይ ለምንድን ነው እኔ እሱን አላነብልህም? ተነጋገርንም ለሚያምኑ ሰዎች ነው እሱ። ሚውት አድርገው፣ ላላመኑ አይደል? እሺ ሚውት አድርገው አንተ። እኔ አነባለሁ አንዴ። ወርናገር ሚውት አድርግ። ቴንክ ዩ። ተረት ነው ያለኝ። በማስረጃ እያሳየ ነው። በማስረጃ እያሳየ በማስረጃ እዚሁ ክፍል ላይ የሚገርማችሁ ነገር አንድ ነገር ስል ነው ተረት ነው ያለኝ። እሱን ተወው፣ ተረት ነው ያለኝ። ምን አንተም አድንም ምን ካላረክ መልካም ስራ እንደው እምነት ብቻ ይዘህ መልካም ስራ ከሌለ አድንም አንተም ስለው እሱን ተረቱን ተው አይደል ያለኝ። ያዕቆብ እንደሚል ልንገራችሁ። እሺ ወንድሞች ወይ እምነት አለኝ የሚል ግን ስራ የሌለው ቢኖር ምን ይጠቅማል? የተናገርኩት ያዕቆብ ያለውን ነው። እምነቱስ ሊያድነው ይችላልን? ኧረ አያድነውም እያለ ነው። አያድንም መልካም ስራ ከሌለ እያለ ነው። እሺ ቀጠል ላድርግ። ትንሽ እምነት አለኝ ብሎ ጨርስ እንጂ አይደለም። ምን አለ ይጨርስ፣ ሀሳቡን ጨርስ። እሺ ቁጥር 17 ላይ አሁን የጠየቀውም ይመለስልሃል። ቁጥር 17 ላይ እንዲህ ይላል፣ እንደዚሁ ስራ የሌለው እምነት ብቻ የሚለው እንትን ማለት ነው። እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። የሞተ ማለት የማያድን ማለት የማይጠቅም ማለት ነው። ነገር ግን አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነትህን ከስራህ ለይተኝ አሳየኝ፣ እኔም እምነቴን በስራዬ አሳይሃለሁ ይላል። እንዲህ ሊል ይችላል የሆነ ሰው አይደለ? እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም ታደርጋለህ፣ አጋንንት ደግሞ ያምናሉ ይንቀጠቀጣሉ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? እምነት ከስራ ተለይቶ ገባችሁ? ነፍስ ከስጋ ተለይታ አሁን ለምሳሌ ነፍስ ከስጋ ሲለይ ስጋው ምንድን ነው ያወራል? እንደ በድን ነው የሚሆነው። ልክ እንደዛ ምን የማይጠቅም ነው የሚሆነው አይደለ? የማይተነፍስ የማይራመድ እንጉልፋቶ ይሆናል። ዝም ብዬ ቃሉን ለፈን ልጠቀመው ብዬ ነው፣ አላውቅም ደግሞ ትርጉሙን እንጉልፋቶ ምንድን ነው። ኤኒዌይስ ግን በድን በቃ ዞሮ ነፍስ ከስጋ ስትለይ ማለት ነው። አዎ የሰማነው አይደል? ቦርናጌን እምነት ብቻ ይዘህ ልክ ፕሮቴስታንቶች እንደሚሉት ስራ ከሌለ ልክ እንደ ነፍስ እንደተለየችው ስጋ በድን ነው የምትሆነው እያለህ ነው። እሺ እግዚአብሔር አንድ እንደሆነ አንተ ታምናለህ። ባይዘ አጋንንትን የሴጣንን ያመጣው ለዚህ ነው። ያው ሴጣንም ያምናል እኮ ግን መልካም ስራ የለውም። ኦኬ ሁሌ በስራው እግዚአብሔርን የሚያሳዝን ነገር ስለሚያደርግ በክህደቱ ስለሚመላለስ ነው። እሺ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ ካለ በኋላ አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። ኦኬ ከዛስ ቁጥር 24 ላይ ጴንጤን የሚጠልዝ ቃል አለ። ሰው በእምነት ብቻ ተመልከቱ፣ እምነት ብቻ ይሉ የለ ሰው በእምነት ብቻ ሳይሆን እና በምንድን ነው ቅዱስ ያዕቆብ በስራ እንዲጸድቅ ታያላችሁ። ቅድም ተረት ያልኩ ይህንን የመጽሐፍ ቅዱስ ትምህርት ነው። አይገርምም? አረ ናትዬ ጨምር። ይሄንንም ያዕቆብ 4 ቆይ አንዴ ያዕቆብ 4:17 ላይ አንዴ ሰው እኔ እኮ እንድናገር አስገብታችሁ ነው። ቆይ እንሰጣለን። ቆይ ያዕቆብ 4:17 ላይ ቆይ እባክህ ያዕቆብ 4:17 ላይ ምንድን ነው የሚለው? በጎ ማድረግን አውቆ ለማይሰራው ኃጢአት ነው ይላል። አሁን ቀጥል። ቴንክ ዩ። አሁን ተረት ያለው ይህንን ትምህርት ነው። ባይዘዌ እዚሁ ያዕቆብ ላይ ዝም ብዬ ልመልሽ ብዬ ነው እንጂ ፓፓ ቆይ አንዴ እዚሁ ያዕቆብ ላይ እንደ የተናገርከውን እዚሁ ልመልስ ብዬ ነው እንጂ ሮሜ ላይ ምናምን ብሄድ ደግሞ ለቀ ነው የምትወጣው።
በቃ ስለ ስራ ምናምን የተነገረ ክፍሎችን አሁን እሱን ትተህ አይ አንተ እንድታወራ አሁን የቅድሙ ላይ እሺ ቦርናጌ በቃ አሁን ያወራው በጣም ረጅም ተለጠጠ ነው ወደ ቁርባኑ እንመለስ ፕሊዝ ወይ ደግሞ አክሊልሽ ቀጥሉ በቃ ወይ ደከመኝ ለምን መሰለህ ተለጠጠ በጣም አሁን አየህ ወደ መልካም ስራ ሄደን ወደ እምነት ሄደን ብቻ የሆነ ቦታ ትሄዳለህ ለምን ተናግረህ ሰው በዚህ ላይ ምን ትላለህ ሳትል ለምን ታማራለህ ማለት መጽሐፍ ቅዱስ ያለውን እኮ ነው ያነበብኩት እኔ ተረጋጋ መጽሐፍ ቅዱስን ይጋጫን እያል ወይም አንዱን ካንዱ አጣልተህ ልትሄድ ወይም ከፍለህ የራስህ የሚመችህን ብቻ ስለምትፈልግ ነው እንጂ እሺ ይሄን አንተ ደግሞ ኢንተርፕሬት አድርግ በህይወት ቁጭ ብዬ እሺ አብራራልን ይሄ እሺ ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠራል ሲል ስራ ለሌለው ሲል ምን ማለት ነው ጥቅሱን ንገራቸው መጀመሪያ ሮሜ 4:5 በጣም አሪፍ ሮሜ 4:5 ነገር ግን ለማይሰራ አለ ኃጢአተኛውን በሚያጸድቅ አለ ተመልከቱ በቃሌ ነው ሁሉ ምነግርህ ለምን የሮሜን እያስጠናን ነበር እግዚአብሔር የተመሰገነ ይሁን እሺ የሮሜ መልእክት ይኸውልህ በዋናነት የተጻፈው ለሁለት አካላት ነው እኔ መልእክቱን አላልኩም ጥቅስ ነው ያነበበው በቃ አንዴ ሚውት አድርግ ሄርሜኔቲክስ ላይ ይሄንን ነግሬህ እሄዳለሁ እሺ ማለት እንደሆነ የህግ ስራ አልኩ መለስኩልህ የህግ ስራ ነው እሺ እቺ ነው የምትፈልገው ምን አይነት ስራ ነው ያለው የህግ ስራ አልኩ የህግ ስራ ማለት ምን አይነት ስራ ነው አንዴ እሺ ይቅርታ እሺ ቦርናጌን አሁን የጠየቀውን ጥያቄ እውነት እኔ ከልቤ መልካም ማድረግስ በህጉ ላይ የተደረገ አይደል አንዴ በጌታ አንዴ እሺ እንደ በጣም ይቅርታ ማለት ትናገራለህ ይሄው ልመልስልህ ልመልስልህ እኮ ነው እና በጣም መጠየቅህን በደንብ አልተረዳኸኝም ይኸውልህ ጥቅስ ጠቀስክልኝና ሮሜ 4 ለምን እንደምታስረዳኝ ጥያቄን ተረዳኝ መጀመሪያ አንዴ ሚውት አድርገው በቃ ቦርናጌን ተረድቻለሁ እንዴ ለምንሰራ ደሞዝ እንደዳ ነው አነበቡኝ አስቆመኝ ኧረ ቆይ እኮ ላንብልህ አንዴ ልትል የፈለግከውን እኮ አውቀዋለሁ ጥያቄ ምንድን እንደሆነ መች ሰማኝ እኮ ልድገምልህ እሺ ጥያቄ ጠይቅህ እና አብራራልኝ አንተ ንገረኝ እሺ እሺ ያዕቆብ የተናገረው እምነት ያላቸው ሰዎች እምነታቸውን በስራ እንዲገልጡ ነው የሚያወራው እዚህ ጋር ሮሜ 4 ላይ የሚያወራው ስራ ለሌለው ነው የሚለው ስራ ለሌለው ይሄን አስቆጥራለሁ ለሚል ግን ኃጢአተኛ የሆነ ሰው ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠራል ሲል እምነቱና ስራው ተደምሮ ያላለው ለምንድን ነው ጳውሎስ አሳስቶን ነው ያስተካከለው ነው እስቲ ንገረን እሺ እንድመልስ ከፈለክ በጣም አሁን እኮ ተጠንቅቄ የማወራው ማለት ነው እታች ያለ ሰው በጣም ቢማር ደስ ይለኛል እኔ ለምሳሌ አይደለ አክሊሉ እና አንተ ጠየቅ እሰየው እንኳን ጠየቅ ቆንጆ ጥያቄ ነው እኔ ከበደኝም አላልኩም እንደውም ሄርሜ እንትኑን ሳስረዳ ሁሉ የመጽሐፉን አጻጻፍ ሁሉ ጀመርኩልህ እኮ በደንብ እንዲገባ ግን አሁን እንዲህ ከተደራረብን ከተከራከርን እንትን ነው የሚሆነው እሺ ይሁን ሰው አይሰማም ምናምን አይማርም ፍሬ አናፈራበትም ኦኬ ሰው የጠየቀኝ ቆንጆ ጥያቄ ነው እንዴ ቅዱስ ጳውሎስ ምን ማለቱ ነው ሰው በእምነት ኃጢአተኛውን በሚያጸድቅ ካመነ እኮ ጽድቅ ሆኖ ይቆጠርለታል ለምን አብርሃም እንግዲህ መጽሐፉን ከፍቼ ሁሉ አይደለም የማወራ ተመልከት አብርሃም እሺ ኦኬ በቃ ልመልስ ፕሊስ ይሄን ምክር እንደ ምክር ያዘው እሺ ቦርናጌን አትደረብ አሁን ቦርናጌን ያነሳውን ተመልከቱታች ያላችሁ ምን ነበር መሰላችሁ ስራ ያስፈልግም እያለ አይደለም ሐዋርያው ቅዱስ ጳውሎስ እንዴት እንደሆነ በደንብ ነው እሺ እንትን ምልላችሁ እሺ ከአሕዛብና ከአይሁድ የመጡ ነበሩ በሮሜ ቤተክርስቲያን እና ይህን መልእክት ሲጽፍላችሁ ሮሜ 1ን ማየት ትችላላችሁ ለአሕዛብ መልእክቱ ቀጥታ አድሬስ ያደርጋችኋል ከዛን አይሁዶች ምን ይላሉ መሰላችሁ ከአይሁድ የመጡት ተመልከቱ እሺ የሮሜን ሙሉ ማጥናት አይጠበቅባችሁም በቀላል ነው መነግራችሁ ምን ይላሉ ከአይሁድ የመጡት እኛ የአብርሃም ልጆች ህግ ተቀብለን የኪዳኑ እኮ ለእኛ ነው እኛ የአብርሃም ልጆች ነን እነዚህ እኮ አሕዛብ ናቸው እንዴት እነሱ ይድናሉ የተስፋው ቃል እኮ ለእኛ ነው የተሰጠው እንዲህ ይላሉ ከዛ በኋላ ምን አለ መሰላችሁ ሐዋርያው ቅዱስ ጳውሎስ ኦኬ ሮሜ 4ን በደንብ እየነገራቸው ከሄደ በኋላ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ ኦኬ ምንድን ያገኘው አብርሃም አሁን እናንተ የአብርሃም ልጆች ነን ትላላችሁ ግን ሰው በእምነት እንደሚጸድቅ አታውቁም እንዴት
አብርሃም በዚህ ክፍል ምዕራፍ 4 ነው የምነግራችሁ። አብርሃም ከመገረዙ በፊት ነው ያመነው፣ ግዝረት ከመሰጠቱ በፊት። አያችሁ እናንተ ግዝረት አለን፣ አሕዛብ አልተገረዙም። የሕግ ስራ የሚባለው ይሄ ነው። ባይዘ ግዝረት ነው አንደኛው እና አልተገረዙም፣ ይሄ ሕግ ደግሞ አልተሰጣቸውም ብትሉ ከአብርሃም ጋር እነሱ የሚመሳሰሉበት ነገር ይኖራል። በምን? በእምነት። ይኸው አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ተብሎ የተጻፈው ከግዝረቱ በፊት ከመገረዙ በፊት ነው። በግዝረት ቢሆን ኖሮ አሁን አብርሃም ጸደቅ የተባለው ከተገረዘ ቢሆን ኖሮ ምን ይላሉ? አንዴ ሚዩት ሪል። እሺ መጽሐፉ ልክፈትላችሁና በጣም ቦርናጌንም ይቅርታ፣ አክሊልሻም በጣም ይቅርታ፣ 2 ደቂቃ ብቻ አስጡኝ። እሺ በጣም ብዙ ሰው መማር አለበት እኮ። ጥቅስ ቨርስ ባይ ቨርስ ልንገራችሁ። 2 ደቂቃ ብቻ አስጡኝ። ምንድነው እያወራሁ ያለው? እኔ የጠየቁት ጥያቄ ካልፈለክ መውረድ ትችላለህ። ስራ የሌለው እኮ የህግ ስራ መሆኑን ላሳየህ ነው እየነገርኩ ነው። እየነገር አይደል? እሱ እኮ የሚያወራው ሌላ የኤርሜኔቲክስ እያለ እኮ ሌላ እያወራ ነው። በቃ አንዴ 2 ደቂቃ ስጠኝ፣ 2 ደቂቃ 3 ደቂቃ ስጠኝ። እሺ እሺ። ይኸው ሮሜ 4 ነው የተጠቀሰው እና እንዳልኳችሁ ይሄ ታሪኩ እንዳትረሱ እሺ። ይሄ መልእክት የተጻፈበትን እሺ። ከዛ ምን ይላል? ይኸውላችሁ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ ይላል። አብርሃም አለ ተመልከቱ፣ በስራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም አለ አይደለ? አሁን እንደው ይሄ ጽድቅ ሆኖ ተቆጠረለት የተባለው አብርሃም መጀመሪያውኑ ስለተገረዘ ነው አይደለም? መጀመሪያ ስለተገረዘ ቢሆን ኖሮ ኦሪት ዘፍጥረት ላይ አብርሃም ከተገረዘ በኋላ ጽድቅ ሆኖ ተቆጠረለት ተብሎ ይጻፍልን ነበረ አይደለ? እንደዛ ነው አይደል? ግን እዚሁ ቁጥር 3 ላይ ምን ይላል? መጽሐፍስ ምን አለ? አያችሁ፣ በስራው አይደለም የመጀመሪያ ጽድቁ ሕግ ስራን በማድረጉ አይደለም፣ በመገረዙ አይደለም። እና መጽሐፍ ታዲያ ምን አለ አለን? ራሱ ቃል በቃል መጽሐፍስ ምን አለ ካለ በኋላ ቅዱስ ጳውሎስ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። አብርሃም መቼ ነው ያመነው? ምን አለው? እግዚአብሔር ተገለጠና ውጣ አለው ከቤተሰብ። ሽማግሌ ነው አብርሃም። ውጣ ብቻ አይደለም፣ በነገር ላይ ዘርህን አበዛለሁ አለው። እንዲሁ ዝም ብሎ ምንም ነገር ሳይሰጠው፣ ምንም ነገር አብርሃም ሳያገኝ ተመልከቱ። ሚስት የጃጀች የሆነችው ሚስትህ ትወልዳለች፣ አንተም ትወልዳለህ ሲለው አመነ። አያችሁ፣ እምነት ነበረው። ይሄ ሁሉ ለምሳሌ ውጣ እኔ ምድርን ሰፊውን ምድር አወርሳለሁ ዘርህን አበዛለሁ የሚል ሲነግረው አብርሃም አምኗል አላመነም? አዎ። ከዛስ መጽሐፍ ቅዱስ ምን አለን? አያችሁ፣ እምነቱ ጽድቅ ሆኖ ተቆጠረለት ተባለ። ኦኬ፣ ጽድቅ ሆኖ ተቆጠረለት ተባለ። ከዛስ ቁጥር 4 ላይ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም አለ። ምን ማለት ነው? የሚሰራ ሰው ደሞዝ ሲከፈለው እንደ ዕዳ ነው አይደል? እንደ ዕዳ ነው። እንደ ዕዳ ማለት ምን ማለት ነው? የሰራበትን የላቡን ነው ያገኘው። አሁን ደግሞ እኛ በጸጋ ድነናል ካልን የሰራንበትን የላባችንን አግኝተን እንደው ደሙን ያገኘነው ስለሰራን ነው ማለት አይደለም፣ በስራችን አይደለም። አሁን ጸጋ ምንድን ነው? ስራ ምንድን ነው ማለት ያስፈልጋል። ኦኬ፣ ለምሳሌ መገረዝ የሰው ስራ ነው። ሕጉ ግን የተሰጠው ፍጹም ከሆኑ ከእግዚአብሔር ነው። እና ስለተገረዝን ነው እንደ የዳን ነው አይደለም። የሕግ ስራ ስለሰራን አይደለም። የእንስሳ መስዋዕት ስላቀረብን ነው አይደለም። እና ምንድን ነው? እንዲሁ ነው የዳን ነው። እንዴት? በስጦታው። በማስጦታ በእግዚአብሔር። እንዴት ስጦታ ምን ይባላል ናቲ ካላችሁኝ፣ ጸጋ ይባላል። ጸጋ ምን ማለት ነው? ስጦታ። ለዛ ነው ሐዋርያው ቅዱስ ጳውሎስ ምን አለ? ከስራ ከሆነ ጸጋ መሆኑን ይቀራል፣ ወይ ደግሞ ስጦታ መሆኑ ይቀራል። ዕዳ ነው የሚሆነው ማለት ነው። እሺ እንዴት ማለት ነው? አስቡት። እናንተ አሰሪ ናችሁ፣ ሰራተኛችሁ የላቡን ስትሰጡትና እንዲሁ ደግሞ ዝም ብላችሁ ጠርታችሁ 100 ብር ስትሰጡት ልዩነት አለው አይደለ? ልክ እንደዛ ማለት ነው። ይሄ የሰራበት ብር አይደለም፣ የራሳችሁ ነው፣ ግን እንዲሁ ነው የሰጣችሁት። እንዲሁ ይሄ ስጦታ ይሆናል ማለት ነው። ከዛስ ምን አለ ሐዋርያው ቅዱስ ጳውሎስ? ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርም አለ። ነገር ግን ለማይሰራ ለነማ? ለአሕዛብ። ለምን? አይሁዶች ምን እያሉ ነበር? እኛ አይሁዳውያን፣ እኛ እስራኤላውያን ሕጉን፣ ኪዳኑን፣ ተስፋው ቃል ሁሉን ተቀብለን የአብርሃም ልጆች ነን፣ እነሱ አይምጡብን እያሉ ነበር። እነማ? አሕዛብ ማለት ይሄ እግዚአብሔር በጣዖት አምልኮ የነበሩ ወደ ክርስትና የመጡ ማለት ነው። ከዛስ ነገር ግን ለማይሰራው፣ ይኸው እነሱ አሁን አይሰሩ። ምን? ግዝረት አልተሰጣቸው። የመስዋዕቱ፣ የኦሪቱ፣ የቤተ መቅደሱ አገልግሎትን አይሰሩ። የክህነት ስራ አይሰሩ። እነዚህን ሁሉ አይሰሩም አይደል? የመንጻትን ነገር አይሰሩ ምናምን። ከዛስ ለማይሰራ ለነዚህ ሕጉን ለማይሰሩ ኃጢአተኛውንም በሚያጸድቅ ለሚያምን ሰው አለ። ኃጢአተኛውን ማን ነው የሚያጸድቀው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው አይደል? ኃጢአተኛውን ሰው የሚያጸድቀው አይደል? እግዚአብሔር ነው አይደል? ስለዚህ በእግዚአብሔር ልጅ
ኦኬ ለዛ ነው ኃጢአተኛውን በሚያጸድቅ ለሚያምን በክርስቶስ ለሚያምን ሰው እምነቱ ምን ይሆናል? ጽድቅ ሆኖ ይቆጠርለታል። እሺ ከዛስ እንደዚህ ዳዊት ደግሞ እንዲህ ብሎ ተናገረ። ምን ስለሚሆን ያለ ስራ ጽድቅን ስለሚቆጥርለት ስለሰው ብጽዕና ይናገራል። ዳዊት ምን ብሎ? አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ሕግን ስለፈጸሙ ሳይሆን እንዲሁ ይቅር ስለተባሉ ብፁዓን ናቸው። ስለዚህ ሐዋርያ ቅዱስ ጳውሎስ የሕግ ስራ የሚለውን እዚሁ ሮሜ ላይ ግን ስራ እንዴት እንደሚያስፈልግ አሳያችኋለሁ መጨረሻ ላይ እዚሁ ሮሜ ላይ ማለት ነው። ከዛስ እንግዲህ ይህ ብጽዕና ስለመገረዝ ተነገረ ቦርናጌን ይላል ቅዱስ ጳውሎስ። ይኸው እስካሁን ያወራው ስለመገረዝ እንደሆነ ምን አለ? እንግዲህ ይህ ብጽዕና ስለመገረዝ ተነገረ። ማንንም ይላቸው አይሁዳውያንን። ይኸው ስለመገረዝ አታውሩ። ይህ ብጽዕና ዳዊት የተናገረው ስለመገረዝ አይደለም፣ ይልቁንስ ስለ እምነት ተነገረ እንጂ እያለ ነው አይደል? እሺ ወይስ ደግሞ ስለ አለመገረዝ ተነገረ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና አየ የዳዊት ንግግሩ ሰው በእምነት እንደሚጸድቅ ነው። እሺ ብሎ ነው የተናገረው። እንዴት ተቆጠረለት? ተገርዞ ሳለ ነውን? አሁን ከስር ትርጉም ያሳዝናል ብሏል አይደል? ይኸው እስካሁን ያልኩትን ይኸው ቁጥር 10 ላይ ምን ይላል ሐዋርያው ቅዱስ ጳውሎስ? እንዴት ተቆጠረለት? ጽድቅ ሆኖ እንዴት ተቆጠረለት? ተገርዞ ነው ወይስ ሳይገረዝ? ተገርዞስ አይደለም ሳይገረዝ ነበር እንጂ። አያችሁ እናንተ ተገርዘናል ብትሉ ስለተገረዛችሁ አይደለም ጽድቅ ሆኖ የተቆጠረላችሁ ስላመናችሁ ነው። አንድ ሰው ስለተገረዘ ጽድቅ ሆኖ አይቆጠርለትም። መገረዙ አለመገረዝ ይሆናል። ግዴታ ማመን አለበት እያለን ነው። እሺ ሳይገረዝ በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝ ምልክትን ተቀበለ። አያችሁ ይልቁንስ ይሄ ግዝረቱ ምንድነው? ማህተም ነው። የምን? የጽድቅ ማህተሙ ነው። እሺ ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ እነማ? አህዛብ ሳይገረዙ የነበሩ ሰዎች ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ ተመልከቱ። እሺ ሳይገረዙ ለሚያምኑ አብርሃም ይላችሁ ጻድቅ ተብሎ የተቆጠረው ሳይገረዝ አይደል? ከዛ አይሁዶች ምን አደረጉ? እንዴ እኛ የአብርሃም ልጅ ነን ተገርዘናል፣ መገረዝ አለበት አንድ ሰው ለመጽደቅ ይላሉ። አሁን ምን እያላቸው ነው? ኖ የአብርሃም ልጅ ነን ብትሉ አብርሃም እኮ የጸደቀው ጽድቅ ሆኖ የተቆጠረለት ከመገረዙ በፊት ነው። ስለዚህ አንድ ሰው ለምን አልተገረዝክም አትለውም። ለምን? አብርሃም እኮ ሳይገረዝ ነው የጸደቀው። ስለዚህ ይህ ሰውም ሳይገረዝ መጽደቅ ይችላል። እንዴት? አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት እና አሕዛብ ሆኖ የመጣ ሰው ካመነ ይጸድቃል እያለ ነው። ይኸው ቃሉ እንዲላል እነርሱ ደግሞ ጻድቃን ሆኖ ይቆጠሩ ዘንድ እነማ? ያልተገረዙት ከአሕዛብ የሆኑት ማለት ነው። ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። የእግዚአብሔር ስም የተመሰገነ ይሁን። እሺ ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ ግን አይደለም። ነገር ግን አባታችን አብርሃም ሳይገረዝ የነበረው የእምነቱ ፍለጋ ምን ማለት ነው? ኮመንት ላይ የሚጽፍልኝ ኮቴ ማለት ነው። ኦኬ የአብርሃም ኮቴ ምንድን ነው? ተመልከቱ። ግዝረትን ከመቀበሉ በፊት ኦኬ ኦሪት ዘፍጥረት ምዕራፍ 15 ላይ ከመቀበሉ በፊት ምን ብሏል? አምኗል አይደል? ስለዚህ ልክ አብርሃምን ኮቴውን ስትከተሉ መጀመሪያ ምንድን ነው የሚቀድመው? መገረዝ ነው አይደለም፣ ማመን ነው የሚቀድመው። ስለዚህ አብርሃምን ኮቴ ለሚቀበሉት ለነሱ ምን ይሆናል? አባት ይሆናል። ገላትያ ወስደሃለሁ በአንዴ በአየር ላይ ጥቅሱን አላነብልህም። ገላትያ 3:28 ከተሳሳትኩ አላውቅም 27 ጀምሮ ማለት ነው። ምን ይላል? እንግዲያውስ የአብርሃም ልጆች በክርስቶስ ከሆንን እንግዲያውስ ወራሽ ነን ይላል አባቴ። ስለዚህ የአብርሃም ልጅ ከሆንክ የአብርሃም ልጅ እንዴት ነው የምትሆነው? በክርስቶስ። ቆይ በጣም ይቅርታ እንዳበዛው ይገባኛል። አንዴ ቃሽ ከዛስ ማለት ጥያቄ እንትን ብለህ ሰውን አቁመህ እንግዲህ ይህን ያህል ታች ከተማሩ እሰየው፣ ክብሩ ይስፋ። ስለዚህ ግን እኔ የጠየቅኩ ጥያቄ ሌላ፣ አንተ የምታወራው ሌላ፣ እኔ የምለው ሌላ። አንተ እንግዲህ ቴንኪው ስለነበረን ቆይታ ቦርናጌ ሆናን የዘላለም ሕይወት እያለ የሚባል ትምህርት የለም። ሲደመር ስራ ሲደመር ሲቀነስ ምን እሱ እኛ ጋር ሲደመር ደግሞ መልካም ስራ ሆናን የዘላለም ሕይወት እያለ ነው። ልመልስልህ። የዘላለም ሕይወት አንዴ ቆየ ካወራው ላይ ሎርድ ነው ክርስቶስን ሎርድ ነው። አንዴ እባክህ፣ ለምንም ትወርደው እኔ ጭቅጭቅ አልፈልግም። አንዴ እባክህ
አንድ ደቂቃ ዋሽተህ እንዴት ነው የምትወርደው? አንድ ደቂቃ እኮ አንድ ደቂቃ እሺ፣ እና ይዋሽም እኮ መጽሐፍ አንድ ደቂቃ እሺ፣ አንድ ደቂቃ እሺ፣ ቦርናጂ አንድ ደቂቃ ፕሊዝ። በመጽሐፍ ቅዱስ ቅድምም ብያችሁ ነበር መሰላችሁ፣ መጠቅለያውን ልስጣችሁ እሺ። አሁንም ያለው ነገር እንደው ልባችሁ እንትን እንዳይል ማለት ነው እሺ። በመጽሐፍ ቅዱስ ስራ ሲባል የህግ ስራ አለ፣ መልካም ስራ አለ። ኦኬ፣ የህግ ስራ ምንድን ነው? መገረዝ፣ የቤተ መቅደሱ አገልግሎት፣ የመስዋዕት አገልግሎት፣ የኦሪት ስራ ዕብራውያን ላይ ቀርቷል የተባለው አያስፈልግም አያነጹም የተባሉት ለምሳሌ እነ መገረዝ ሊሆን ይችላል። ገላትያንን ስናነብ ለምሳሌ በዋናነት አይደለ እነዚህ ሁሉ ናቸው። አሁን ሮሜ 4 ወንድማችን ቦርናጌን የጠቀሰው ኢቭን ስለመገረዝ እያወራ እንደሆነ ቃል በቃል ተጠቅሷል። ኢቭን ሮሜ 4 ላይ ማለት እሺ። ስለ መልካም ስራ ግን እንዴት ነው ካልከኝ ያዕቆብ ያለው መልካም ስራ በሕግ ውስጥ አልተጠቀሰም። አንዴ አልተጠቀሰም። መልካም ስራ በሕግ ውስጥ አንዴ ቆይ አልተጠቀሰም። ንገረኝ። አንዴ ሚዩት አድርገው እባክህ፣ አንዴ ሚዩት አድርገው እሺ። አንዴ እሺ። ሐዋርያው ቅዱስ ጳውሎስ ይህንን የሚለይ ነው። ከቅዱስ ያዕቆብ መልእክት ጋር ግን ይጋጫል? አይጋጭም። ለምሳሌ ቅዱስ ያዕቆብ መልካም ስራ ያለው ከእምነት ጋር የሚሰራ ነው። ግዴታ አንድ እምነት ያለው ሰው ለምሳሌ አብርሃምም በእምነት አምኖ ጸደቀ። ማነው ሶሪ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት የተባለው ይህን ፍጻሜ ያገኘው ልጁን በመስዋዕቱ በማቅረቡ ነው። ታላቅ የሆነ ተስፋ ቃል የተሰጠው ያኔ ነው። በነገራችን ላይ ከሰማይ እየባረኩ ባርካለሁ ብሎ እና እንደው በምንም ልምል አልችልም። ሰው ከሰው በሚበልጠው ይምላል አይደለ? ሰው ልጅ በሚወዱት ይምላል። እግዚአብሔር ግን ከሱ የሚበልጥ ማንም ስለሌለ በራሱ ማለት ተብሎ የተጻፈለት ባይዘዌ ራሱን ማነው ልጁን በመሰዊያው ስላቀረበ ነው። አያችሁ፣ በስራ የተፈጸመ ነው። እምነት በስራ የሚገለጥ የሚፈጸም ነው። ከዛ ሐዋርያው ቅዱስ ጳውሎስ ይህን መልእክት እንዴት እንደሚያዩ ላሳያችሁ። ተመልከቱ። ይህንን ቅዱስ ያዕቆብ ያለውን ማለት ነው። ሮሜ 2 ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ ካለ በኋላ እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ከዛ በበጎ ስራ በመጽናት በጎ ስራ ለሚሰሩ ማለት ነው ምስጋናና ክብርን የማይጠፋንም ህይወት ለሚፈልጉ ምን ይሰጣቸዋል? ኮመንት ላይ ጻፉልኝና እኔ ልውጣ። ምን ይሰጣቸዋል? የዘላለም ህይወት። የዘላለም ህይወት ለማግኘት ቦርናጌን ምን ማድረግ አለብህ? ማመን ብቻ ነው ያለብህ? አይደለም፣ በበጎ ስራ መጽናት ያስፈልጋል ይልሃል። ማ? ሐዋርያው ቅዱስ ጳውሎስ። ቅዱስ ያዕቆብ ወይ ምን አገባ? ለአንተ ነው እንደምንሰራው። ምን አገባ? ምንድነው? እስኪ ንገረን። አገባ ለአንተ ነው እንደምንሰራው። የተደበቀ ሚስጥር እኮ የለም ወንድም። ምንድን ነው የምትሰሩት አለ። ነገር የተለየ ነገር አታመጣም። እናውራና እንደ ጳውሎስ እኛም እናውራ እንናገር ካለን እናገረዋለን። ምን እንስራ ከሆነ አሁን ያድነኛል ያላችሁት ስራ ምንድን ነው? አንዴ ይሄ ተፈጸመ የሚባለውን አውርደው። አንደኛ የሚበጠብጥ የሚወያይ ሰው አውርደው። ያም እኮ ያው ነው፣ ቦርናጌንም ያው ነው። የሚረዳ አይደለም። ቀን ሙሉ ያውላል። ተፈጸመ ከስር ምን እየተባለ ነበረ? ለምሳሌ ምን እንስራ እየተባለ ነበር አይደል? ቆይ አንዴ መልስ ካልሆነ ልውርዳ። መልካም ስራ ነበረው አይደል? ለምን ያልጸደቀው? ማን ያልከኝ? አልሰማሁም። ጳውሎስ ለምን ያልጸደቀው? መልካም ስራ ነበረው አይደል? ማለት መልካም ስራ ማለት እንዴ ነበረው። መልካም ስራ ምን ሆነ? በክርስቶስ አያምንም። እምነት እሱ እሺ፣ እንዴት ልበል መሰለህ? ቅድም ያዕቆብ ላይ እንኳን አንብቤልህ ነበረ። ስራ ይዘህ ቆይ እስኪ አንዴ እኔ ልናገር። ቆይ አዳምጠኝ። ጳውሎስ መልካም ስራው ሲደመር በእምነት ሁኜ ነው የዳንኩኝ ነው ያለው አላለም? ለምን ነው በእምነት የዳንኩኝ ያለው? እኮ በእምነትማ እኛም እኮ እንላለን። በእምነት አይዳንም እንዴ? በእምነት ይዳናል። አይ ጳውሎስ ራሱ ራሱ እኔ ራሴ ራሱ ለከንቱ ቆጥሬዋለሁ የሰራሁትን ስራ። እሱ የህግ ስራ ነው። ተው በእናትህ ተው። እሱንም አሳያለሁ ከፈለግ እንዲህ እያመጣሁ አሳያለሁ። እኔ ችግር የለብኝ። የቅዱስ ጳውሎስ መልእክት ላይ እግዚአብሔር ስሙ የተመሰገነ ሁሉ ነገር እሱ ይውሰድና፣ አንደኛ ነገር ቃል በቃል በጎ ስራ ያስፈልጋል ለዘላለም ህይወት ያለ ሰው ነው። በጎ ስራ አያስፈልግም ያለ የለም። በቃ ቻው ቴንክ ዩ። እምነት አለ ለሚል ነው። ጎበዝ ኢኒሻል ሳለ ምንም ጨረስን እኮ። አንተ እኮ አያስፈልግም። ባይዘዌ ቅድም የጠቀሰውን ጋይስ
ቅድም የጠቀሰው ምን እንደሆነ ልንገራችሁ። መጀመሪያ ሲጀመር ስራ ቅድም የጠቀሰው ልንገራችሁ። ባይዘ ቅድም የጠቀሰው ለማይሰራ የሚል ነው የጠቀሰው። ተመልከቱ ለራሳቸው እንዴት እንደሚያጣመሙት። ለማይሰራ በቃ ባንሰራም እያለ ነው። ባይዘዌ ባንሰራም መንግስቱን እንወርሳለን። ውሸት። ይሄ የአጋንንት ትምህርት ነው። ሐዋርያው ቅዱስ ጳውሎስ ምን አለ? ባትሰራ መንግስቱን አትወርስም። ላሳየህ ማስረጃ እዛው ሮሜ 2:8 ላይ ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙት በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። የስጋ ስራ እሺ በቃ ኢንዌስ እናንተ ቀጥሉ። አንተ እባክህ እሺ አንዴ ኮመንት ላይ ምን ተጽፎ ነበር? ምን እንስራ ተብሏል። ለምሳሌ የመጀመሪያው አንዴ ለምሳሌ ኮመንት ላይ ለምሳሌ ምን እንስራ ምናምን ብለዋል። የመጀመሪያው የሰው ልጅ ለሚሰጣችሁ ስሩ ተብሏል። ደግሞ የመጀመሪያው ለምሳሌ ወደ ቁርባን መምጣት፣ ወደ ስጋና ደሙ መምጣት። ይህ የልጁ ሀሳብ ልጁ የሚሰጠን ነው። በነገራችን ለምሳሌ ራሱ የሰው ልጅ ለሚሰጣችሁ አንዴ የሰው ልጅ ለሚሰጣችሁ ስሩ ብሏል አላለም? ስለሆነ በሚውት አድርጋችሁ ነው እንደማወራ የሚፈልጉ የሰው ልጅ እደግመዋለሁ ጥያቄውን። የሰው ልጅ ለሚሰጣችሁ ስሩ ብሏል አላለም? እሱም በሱ ማመን ነው ስራው ወዳጅ፣ ሌላ የለው። እሺ የእግዚአብሔር ስራስ ምንድነው? ያ ስራ ምንድነው? በክርስቶስ ኢየሱስ ማመን ነው። ጥቅስ አምጣ። የሰው ልጅ የሚሰጣችሁ ስራ በልጁ እንድታምኑ ነው። ጎበዝ። እሺ ይኸው ተመልከቱ። እሺ በልጁ ነው ያልኩት። ተመልከቱ ዮሐንስ 6 ዮሐንስ 6 ስንት? እሺ እንትን የለህም ላንብልህ እኔ። ተመልከቱ የሰው ልጅ ለሚሰጣችሁ ስራ ስሩ፣ ለሚሰጣችሁ ስሩ የሚለውን በልጁ እንድታምኑ ነው ብሎኛል። የሰው ልጅ ማለት ኢየሱስ በሚሰጣችሁ ማለት መጽሐፍ ምን ይላል? ዮሐንስ 6:28 እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ ይላል። ኦኬ ከዛ ከፍ ብሎ ላንብላችሁ። እሺ ኢየሱስ መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶች ስላያችሁ አይደለም ካለ በኋላ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ስለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታል አለ። ተመልከቱ የእግዚአብሔር ስራ እንድንሰራ አሁን ምን ጠየቁት መሰላችሁ? የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስ ምን ይላችኋል? ይህ አላቸው የእግዚአብሔር ስራ የሚባለው የአብ ማለት ነው፣ እርሱ በላከው እንድታምኑ ነው አለ። እሺ ተመልከቱ። ኦኬ ካመናችሁስ በኋላ እንኪያ አይተን እንድናምን አንተ ምን ምልክት ታደርጋለህ ይበሉ ዘንድ ከሰማይ ሚሊዮን ጠቀሱለትና የሙሴውን። ከዛስ ምን ይላችኋል? እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም ካለ በኋላ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና ጌታው ይህን እንጀራ ስጠን አሉት። አሁን ልጁ የሚሰጠን ነው አደለ? ልጁ የሚሰጠን ነው። ኢየሱስ እንዲህ አላቸው የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብ፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኩ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውም ከቶ ወደ ውጭ አላወጣም ካለ በኋላ ፈቃዴን ለማድረግ አይደለም እንጂ የላከኝ ፈቃድ ለማድረግ ከሰማይ ወርጃለሁ ይልና ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው። ይህ የአባቱ ነው። ኦኬ እኔም በመጨረሻ ቀን አስነሳዋለሁ። ይሄን ሁሉ ካላቸው በኋላ እሱ ስለሚሰጣቸው ግን ምን አለ? አሁን ይሄ ሁሉ የተናገረው አብ ስለሚሰጣቸው ስራው ምንድን ነው የሚለውን ንገረን እንጂ ወርደህ ሄድ እኮ ዝም ብለህ ላይ ስራ ምን ደበረ አይደለም? ስራው መልሱ ሲመለስበት ጊዜ ግራ ገብቶ የሰው ልጅ መብላት ስጋና ደግሞ መብላት ባጭሩ ማስረጃ አንዴ ሞዴሬተር ወይ ስጠኝ አንዴ ወይም ሚውት አድርገው። እሺ ከዛ በኋላ አሁን 51 ላይ የልጁን ልነግራችሁ ነው። አንዴ ባትበናት ወይ ወረደ አንዴ የታች ያለ ሰው ይማራል ብዬ ነው። ምንድነው ሚውት አድርግ በቃ። እሺ 51 ላይ ምን ይላል? እስካሁን የነገርኳችሁ አብ የሚሰጠውን ነግራችኋለሁ። አሁን ልጅ የሚሰጠውን ልንገራችሁ።
የሰው ልጅ ለሚሰጣችሁ ነው ያለው። እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው ምንድነው? እንጀራ ሥጋዬ ነው። ከዛስ ይሄንን ብሉ ማለት ይሄው የሰው ልጅ የሚሰጠን እንጀራ ነው። እሱን ደግሞ እንድንበላው ሰጥቶናል። አሁን አንተ ባይሆን ቀደም የተናገርከውን ምን ብለሃል? የሰው ልጅ ለሚሰጣችሁ ስሩ ያለው እምነት እንደሆነ አሳየን። የሰው ልጅ የተባለው ክርስቶስ ነው። ክርስቶስ ለሚሰጣችሁ ስሩ የተባለው እምነት እንደሆነ አሳየን። አንተ ቶሎ በል ስፔሲፊክ ጥቅሱን እሺ፣ ለአንብበው የዘለልኸውን እኮ ጥቅሱን ንገረኝ። ችግር የለውም አንብበው እኮ ስለ ስራ የሚለውን አንብበው። የሰው ልጅ ለሚሰጣችሁ ስሩ። እሺ እንግዲህ የእግዚአብሔር ስራ እንድንሰራ ምን እናድርግ አሉ። የሰው ልጅ ነው ያልኩህ። የሰው ልጅ እግዚአብሔር የተባለው አብ ነው። እግዚአብሔር የተባለው አብ ነው። መሀል ላይ ስትበጠበጥ የነበረው ለዚህ ነው እንዴ? እግዚአብሔር የተባለው አብ ነው። የሰው ልጅ ለሚሰጣችሁ ስራ ስሩ የተባለ አብራራልኝ። አሁን ምን ሆነ ነው እንደዚህ የተረበሸው? ደህና አንዴ እባክህ በጣም ስለምትበጠ ምን ብለሃል? እታች ያለ ሰውም እንዲታዘብ አንዴ ልድገመው። የሰው ልጅ ለሚሰጣችሁ ስሩ፣ ለሚሰጣችሁ ስራ፣ ለዛ ስራ የተባለው ስለ ሰው ልጅ ነው ያወራሁት። የሰው ልጅ የተባለው ኢየሱስ ነው አይደለ? አሁን ስራ ነው ልትለኝ ነው አንተ? መልካም ስራ ነው ልትለኝ? እሱን ልበልህ መጨረሻ አሁን አንተ ጥቅሱን ስጠኝ። እሱ መልካም ስራ ነው ብለህ ይዞብህ ነው እኮ መከራ የተታች አምሳ አንዴ ማስረጃውን ብቻ የሰው ልጅ የሚሰጠው የምትሰጠኝ እግዚአብሔር አብ የሚሰጠውን አይደለም። የእግዚአብሔር አንዴ እባክህ አንዴ እግዚአብሔር ስለሚሰጠው ወይም ደግሞ አንተ ይህን ሰው እንዴት ነው እያደናገር የምትኖረው? ግን እስከ መቼ ሚዩት አድርገውና እኔ ተናገረ ይሉት ከዚህ በኋላ እንዳታወራሽ። እኔ እያነበው ለምን ነው እንዳነበው ያልፈለገው? ቆይ እዚህ ክፍል ላይ አሁን ባኬን ፎርስ ቆይ አንድ ጥያቄ ልጠይቅህ። እዚህ ክፍል ላይ የእግዚአብሔር ስራ እና የሰው ልጅ ለሚሰጣችሁ ስሩ ተብሏል አልተባለም? መጀመሪያ አዎ ወይ እኔ ላንብበው ቀጥታ አይደለም። እኔ የምጠይቅህን ብቻ መልስልኝ እሺ ወንድሜ። አሁን እዚህ ክፍል ላይ የሰው ልጅ እዚህ ንግግር ላይ ሐሰት ነው የምትናገረው ከሆነም ታርመኛለህ። መጀመሪያ ጥያቄ ስለ ስራ አያወራም እኮ መጀመሪያ መልስልኝ። ቆይ የእግዚአብሔር ስራ ተብሎና የሰው ልጅ ለሚሰጣችሁ ስሩ ተብሏል አልተባለም? እዚህ ክፍል ላይ ይላን እያነጣጠረ ጎበዝ። አሁን ቅድም የሰው ልጅ ቆይ አትደረብ፣ ስራውን ቀጥለን ኧረ እባክህ አትሄድ እንዴ ምን ሆነ ነው? ድንግል ሆይ እሺ የሰው ልጅ ለሚሰጣችሁ የተባለው አልክ ቅድም። የሰው ልጅ ለሚሰጣችሁ የተባለው እመኑ ነው አልክ። ማስረጃ አሁን የሰው ልጅ ነው እሺ ያልኩት። አዎ እሺ በቃ እሺ ሚዩት አድርገው እስኪ ላንብበው። ቀጥታ መጽሐፉን ስለማነበው እሱ ሲነበብ ውሸቱን ስለሚገልጥብህ ከሆነ ምንም ላረጋ አልችልም። አንብበው ላንብበው ወላይ ጀምሬ። እንግዲህ ሰው ለሚሰማ ሰው ይሄ ምንም ትምህርት አይጠይቅም። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው አለ። ምክንያቱም እንጀራ ለመብላት ነው ሲሯሯጡ የነበሩት። ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም፣ ተደንቃችሁብኝ አይደለም። በዛ ለሚጠፋ መብል አትስሩ፣ ለሚበላ ነገር ዕለት ዕለት አትሯሯጡ። ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱም እግዚአብሔር አብ አትሞበታል አላቸው። ይህንን ከነገራቸው በኋላ እንግዲህ አሉ እነሱ እንግዲህ የእግዚአብሔር ስራ እንድንሰራ ምን እናድርግ አሉት። ጥያቄ ነው የጠየቁት አሉት። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው ብሎ 4 ነጥብ ያደርጋል። አሁን እናንተ
የምንሰራው ስራ ነው እዚህ ጋር ያለው ብለህ ያለው በየትኛው መጽሐፍ ቅዱስ ነው የተረጎመው? እሺ አሁንም ጥያቄ ልድገም እባክህ። ተፈጸመን አታስገባው አክሊሉ። እሺ የጠየቅኩት ጥያቄ ካልመለስከው ሚውት አድርገህ በቃ ዝም በል እሺ። አሁን እንደ እስላም እንትን እንዳትሆን ማለት ነው። እዚህ ክፍል ላይ ዲስቲንክት ሆኖ ኦኬ የሰው ልጅ ለሚሰጣችሁ ስሩ ይላል አይልም? መጀመሪያ የሰው ልጅ ለሚሰጣችሁ ስራ ምንድን ነው? እሱ ምንድን ነው? አትሞበታልም አይልም? አትሞበታልም አይልም? አታውቁትም ቃሉን። አትሞበታል አይልም፣ አትሞታል ነው ያለው። እሺ ለምሳሌ የሰው ልጅ አረባክህ በእናትህ ይዛ ግን የሰው ልጅ ለሚሰጣችሁ ስሩ ተብሏል። ምንድን ነው እሱ? የሰው ልጅ የሚሰጠን ምንድን ነው? ራሱን ነው። ምኑን? ራሱን እስቲ ያሳየና። ምኑን? እንዴ ወደ ታች ስትሄድ እኔ እያለ ምኑን? መልስ ብቻ። ወደ ታች ሂድ፣ ወደ ላይ ውጣ አይደለም፣ መልስ ብቻ። ራሱን እንድታምንበት አምጣ። ራሱን እንድታምንበት የሰው ልጅ ይሰጣል የሚለውን አምጣ። ይፍታልኝና ወደሚቀጥለው ሄዳለሁ። ፍታምናናት በለኝ አምጣ። እኔ እኮ አሳየው ቅድም የሰው ልጅ የሚሰጠን ምን እንደሆነ አሳየው እኮ ወንድሜ። በደንብ አድርገህ በአንድ ቃል ቮካብለሪ ምንድን ነው ብሏል? በቮካብለሪ ወይም ይቺ ማለት በወርድ ዴፊኒሽን አትሄድም። አረፍተ ነገሩን ስለ ስራ ወይ አክሊል አንዴ ስለ ስራ ነው የሚያወራው ብሏን። ይሄን እሺ 51 ላይ በቃ ላግዝህ። 51 አይደለም እዚህ ላይ ስራ ያለው ማን ነው? አንተ መልካም ስራ ነው ብለን አንዴ ለምሳሌ 51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ኦኬ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው ስጋዬ ነው አለ። ስለዚህ ልክ ሌላ ጊዜ ስትጠየቅ ይህን ጥያቄ የሰው ልጅ የሚሰጠው ምኑን ነው? ለምንድን ነው እዛ የሄደው? በቃ በእናትህ አንድ የሚታርገው በቃ እንዳታወራ ከዚህ በኋላ ነው እያለሽ ለምንድን ነው የሄድከው ይለኛል። እንደዛው ምዕራፍ ላይ እኮ ነኝ። የት ሄዳለሁ? ስለ ስራ ነው እዚህ ጋር ስራ ያልኸው ኢየሱስ ክርስቶስን ማመን ነው አይደለም? መብላት እዚህ ጋር የሰው ልጅ ለሚሰጣችሁ ስሩ ያለው መብላት፣ ስጋውን መብላት። ይኸው የሚሰጠን ስጋው ነው። ስራ ያለው ደግሞ መብላታችንን ነው እኛ። ኦኬ አሁን አንተ የምትበላው ከሰማይ የወረደውን ነው? አዎ ኦኬ እሺ። ስለዚህ አዘጋጅተህ አይደለም የምትበላው? ማስረጃ ላሳይህ ወይ? ቆይ አዘጋጅተህ ነው ወይስ ከሰማይ የወረደውን ነው የምትበላው? ማስረጃ ላሳይህ ወይ ወይስ ዝም ብለህ ነው? ጌታ በቃ አዎ ከሰማይ የወረደ ነው። ማስረጃ እሺ ከሰማይ የወረደውን አሳየኝ። እኔ ማቀው የፋሲካም ከሰማይ የወረደውን ነው ወይ የምትበላው? አዎ ማስረጃ ከሰማይ የወረደ እሺ እንዳትደረግ ከሰማይ የወረደ ሕያው እንጀራ ወይ ደግሞ ዳቦ ህብስት። እንጀራ የተባለው በኢትዮጵያን ኮንቴክስት ነው። እሺ ህብስት ነው የሚለው። ህብስት እኔ ነኝ። ሰው ከዚህ ህብስት ቢበላ ለዘላለም ይኖራል። ከየትኛው ህብስት? ከሰማይ ከወረደው ህብስት። አንዴ ታዲያ እኮ የት አለ? እንዴት እንብላው? ማቴዎስ 26 በተግባር ሲበሉ ይሄው ህብስቱን ስጋዬ ነው ብሉ አለ። ከዛ አንደኛ ቆሮንጦስ 10 ምን አለ? ቆይ ንገረኝ፣ እየነገርኸኝ ከሰማይ የወረደ ነው ይሄን ብሉ ብሏቸዋል አለ እኮ። ከሰማይ የወረደ አክሊል ሚውት አድርግልኝ አንዴ። ከሰማይ የወረደ ነው ይሄ ብሏል። አውርዶ ነው የሰጣቸው። ይሄ አይ አውርዶ ነው የሰጣቸው አይደለም፣ ቆርሶ ነው የሰጣቸው። ምንድን ነው እሱ? ምንድን ነው? ከሰማይ ይሄ ከሰማይ የወረድኩ ነኝ ነው የሚለው። እዛኛው አዘጋጁልኝ ነው የሚለው። እንዴት አቃለኝ? ቆይ ስማኝ፣ ቆይ ስማ፣ ስጋዬ ነው ብሎታ አለ ነው። አክሊል ደግሞ ገብተህ እንደገና እራሱ በቂ ነው፣ ከበቂ በላይ ነው ያናገር። ናቱ አትውረድ። ምን ያልክ ነው አንተ? ኧረ በቃ ደከመኝ በጌታ ሰው። እናንተ ቀጥሉ። ግድ የለም ለአሁን አይደለም፣ ሌላም ጊዜ ግን ደጋግመን ስጋ ይሄ ነው ብሉ እያለ ኬት ብሉ ይለኛል። እንደ ጅል ነው እንደ በእናትህ አስጠንቅቀው፣ ሌላ ጊዜም ደግሞ እንዲመጣ እንዲገባኝ አድርገኝ። ከሰማይ የወረድኩኝ እውነተኛ መብል ነኝ ብሎ ሲላቸው አንተ አምጥተህ የዘላለም ሕይወት የሚገኘው ዳቦና የሆነ ነገር አድርጌ ስሰጥህ ነው ብለህ አሌፋኬ ምናምን መምህርም አይ
ቲንክ አሉ እኛ አሁን በእኛ ቤተክርስቲያን መምህራን እያሉ እኔ እንትና አደከምከን ከመግባትህ ከአንድ ሰዓት በፊት እኛም ስናወራ ነበር። ደክሞን ነው እኛም ያው ጉንጫ አልፋ ነው ክርክሩ። ግን ቃል ግባን ሌላ ጊዜም እዚህ ቤት ደግመህ እንድትመጣ ማስረጃ አሳየኝ። ይሄው አሳየው ወንድሜ። አንተ እኮ ማንበብ ስለማትፈልግ ነው። ቆይ አንዴ እሺ፣ አንዴ ከሰማይ የወረደ እሺ፣ ቆይ ቶ ይሄን ቃል ላንብልህ አንዴ ዝም ብለህ እሺ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 3 ሁሉም ያን መንፈሳዊ ከላይ ልጀምርልህ፣ ችግር የለውም ሰዎችም እንዲረዱት። ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ ያለ ጠጥተዋልና ያም ማለት ክርስቶስ ነበረ አለ። እግዚአብሔር ግን ከእነርሱ የሚበዙትን ደስ አላሰኘው፣ በምድረ በዳ ወድቀዋል ካለ በኋላ ስለ ቁርባን ያወራል አይደል? እዚህ ክፍል ላይ መንፈሳዊ ያለው ሙሴ መንፈሳዊ ብሎ ጽፎልን ነው። መንፈሳዊ ምግብ በሉ ብሏል ሙሴ። ቆይ ሌላ ጥያቄ እየጠየቀኝ ነው። መንፈሳዊ ለምን እንደተባለ እንኳን ማታቅ ከሰማይ ከመውረዱ አንጻር ይባላል። የትኛው ቁርባን መንፈሳዊ መብላችን ነው? ማስረጃ ዮሐንስ ወንጌል ምዕራፍ 6 ቅድም የጠቀስኩልህ ሐዋርያ ቅዱስ ጳውሎስ እኔ ሳወራ አትደረብ እሺ። መብል ነው። ይኸው አለ ክርስቶስ አንፈልግም። አንተ ማነህ? እኛ ክርስቶስን ነው የምናምነው። ምን አለ መሰለ ክርስቶስ ምን አለ መሰለ? አንተ አሁን ደሙን የምትጠጣው በሚሰጠህ ነው ወይስ በእምነት ነው? ደሙ እንዳዳነ የምታውቀው ሚውት አድርገው አንዴ። ስለዚህ ኢየሱስ እንዲህ አለ፣ እኛ አሁን አንተን አናውቅህም። ችግር የለም ሳትበሳጭ። አሁን አንተ ደሙ ኃጢአትን የሚያሰረይልህ ጠጥተኸው ነው ወይስ በእምነት ነው? ቆይ አንዴ ይመልስልኛል። ስለሚበላ ነገር እያወራቸው የሚገርማችሁ ነገር በጣም የሚገርማችሁ ነገር ልንገራችሁ። ከሰማይ የወረደ ሕያው ህብስት እኔ ነኝ አለ እና ይህን ስጋ መብላት አለባችኋል። እኔም ደግሞ ስለ ዓለም የምሰጠው ከላይ ምን ብሎ ነበር? የሰው ልጅ ለሚሰጣችሁ ስሩ ብሎ አልነበረ? አዎ ይህም ብሉ አላቸው። እና የቱን ነው ብሎ ያላቸው መሰላችሁ? ይሄ ምድራዊ የሆነውን ወይ ደግሞ የሚጠፋውን አይደለም፣ መንፈሳዊ መብል ነው። መንፈሳዊ ማለት ህይወት የሚሰጠውን የክርስቶስ ስጋ የሆነውን ከክርስቶስ ጋር አንድ የሆነውን አንዱን ህብስት ነው። በነገራችን ላይ አንድ ህብስት ነው። እሺ ያለው እሺ አንድ ህብስት ነው ያለው፣ ብዙ ህብስቶች አይደለም ብሎ አልጻፈም ሐዋርያ ቅዱስ ጳውሎስ። ብዙ ህብስቶች አላለም ክርስቶስ። ያ የባረከው ያ ህብስት አንድ ህብስት ነው። በሌላ ቦታ በሌላ አብያተ ክርስቲያናት አት ዘ ሴም ታይም በተለያየ ጊዜ የሚቆረሰው የሚፈሰው የምንጠጣው ወይን ከክርስቶስ ደም ጋር ህብረት ያለው አንድ ጽዋ ነው። አንድ ህብስት አንድ ጽዋ ነው። እሺ ስለዚህ ምን አለ ጌታችን ከሰማይ በኢየሱስ አንዴ እባክህ በቃ ያስወራኛል ይግባል ከሰማይ የወረደ እኮ ይኸው ሳሰማ እንዴት ይገባሃል? እሱ ላይ አሁን ካብራራልኝ ንገረኝ። እንደገና እኔ ልንገርህና ንገረኝ። ቆይ አትንገረኝ። እኔ ነግሬህ በቃ ደህና ዋሉ። በቃ አሁን አየህ ታች ያለ ሰው እንዲማር አልፈለግም። አንዴ እባክህ ሚውት አድርገው። ለምን አታስወርደውም? ቦርናጌን እንደው ሚውትስ ቢያደርግ ባይወርድ ራሱ በእውነት ሚውት አድርጎ ቢል አሪፍ ነው። እሺ ከሰማይ የወረደ ነው ወይ? አዎ ነው። ማን ነው እሱ? ክርስቶስ ይባላል ከሰማይ የወረደው። ስለዚህ የምትበለው የማንን ስጋ ነው? የክርስቶስን። እንዴ የክርስቶስ ስጋ ከየት ነው? ከሰማይ። እንዴ የመጀመሪያው አዳም ከመሬት መሬታዊ ነው። የሁለተኛው አዳም ከሰማይ ነው አይደለ? አዎ ይኸው ከሰማይ የወረደ ነው። እንዴ ኧረ ሌላ ማስረጃ ናቲ ካልከኝ ይኸው ዮሐንስ 6:51 ከሰማይ የወረደ ሕያው እንጀራ እኔ ነኝ። ስለዚህ እንጀራ ብሉ፣ እንጀራውን ብቻ አይደለም ደሜንም ጠጡ አለ። እንዴ እንዴት ነው የምንጠጣው ካልክ ግን በተግባር እራሱ ይኸው እንዲህ ነው የምትጠጡት ብሎ አሳይ። ምኑን? ስጋዬ ያለውን ህብስቱን፣ ደሜ ያለውን ጽዋውን። ማቴዎስ 26:26 አለቅ።
ያ ከሰማይ ነው የወረደው። አሁን ግን አንተ ስጋዊ እባክህ አትግባ፣ በቃ አትግባ። አልፈልግም ካንተ ጋር ማውራት አትግባ፣ በቃ አልፈልግም። እንደ እኔ ሰው እንዲማር ነው ታች ማውራት። በቃ አንዴ እባክህ አሁን አንተ ሳሰማ እኮ ነው ትቸኩላለህ። ላወራ እኮ ነው። አይ አይደለም። አሁን አንተ ትመልስልኝ እኮ ልመልስልህ በቃ አንዴ ስጨርስ እባክህ። እሺ እባክህ አንዴ እሺ እሰይ በቃ አንዴ መጨረሻ ይገባል። አሁን ይሄ ሰዎች በአይናቸው የሚያዩት ማለት ነው። አሁን በአይናቸው ምን ያያሉ? ህብስታ እና እንዲህ ሲያዩት ህብስት ብቻ ይመስላቸዋል። ያው ምድራዊ ማለት ነው። ከጸሎት በኋላ ሰማያዊ የጌታችን ስጋና ደም ነው። በነገራችን ላይ ህብስትነቱ ይጠፋል አይጠፋም? ህብስትነቱ አይጠፋም። ኦኬ። ግን እንዲሁ ተራ ምግብ አይደለም። ይሄ ተራ የሆነ የሆድ ጥያቄ ያልተመለሰላቸውና ለሆዳቸው ተገዢ የሆኑ ሆዳደሮች ናቸው ስለዚህ አይነት ነገር የሚያስቡት። ተራ የሆነ ምግብ አይደለም። ይልቁንስ መድኃኒታችን ነው። የምን መድኃኒት? ከመበስበስ የምንድንበት የመበስበስ መድኃኒት ነው። የሚያጠፋ ማለት ነው። እሺ የመበስበስ መድኃኒት ነው። አሁን እያወራ ያለው ስለሚታየው ስለሚቀርበው ወይ ደግሞ ቪዚብል ስለሆነው ሳክራመንት ከሆነ አሁን ያ ህብስት ብቻ አይደለም። አትሸወድ ወንድሜ። እንዴት ማለት መሰላችሁ? ልክ ክርስቶስን ሲያዩት ሰው ብቻ እንደመሰላቸው ማለት ነው። ሰው ብቻ ነው አይደለም፣ አምላክም ነው። እንደዚህ የመሰላቸው ነበሩ። ሲተኛ፣ ሲደክም፣ ሲራብ፣ ሲያለቅስ፣ ሲሰቃይ፣ ሲጮህ ክርስቶስን አይተውት ይሄ ሰው ነው። ለዛ ነው እኮ በግራ ያለው ራስህን አድን ምናምን ከዛ እንደዚህ ያሉት። አያችሁ፣ ይሄ ምድራዊ ይሆናል። አሁን ግን እኛ እያወራን ያለ ነው ስለ ሰማያዊው ህይወት ስለሚሰጠው ስለማይጠፋው መብል ነው። እሱን መብል ምን ብሎ ጠራው መሰላችሁ? ክርስቶስ። እኔ አይደለሁም እንግዲህ እኔ የእሱ ልጅ ነኝ የክርስቶስ። ምን ብሎ ጠራው? እሱ ስለሚጠፋው መብል አትስሩ፣ የሰው ልጅ ስለሚሰጣችሁ ስለ ህያው ስለሆነ ስለማይጠፋው መብል ስሩ። እሱም ከሰማይ የወረደ ህብስት ነው፣ እሱም ስጋዬ ነው ማለት አለቀ። ከዛስ ቅዱስ ጳውሎስ ቀበል ሊያደርግና የምንባርከው የበረከት ጽዋ የምንባርከው የበረከት ህብስት ከክርስቶስ ስጋና ደም ጋር አንድ አይደለም ወይ? ስለዚህ ማንም ደፍሮ ይሄንን ቢበላ ቢጠጣ ምን ይሆናል? ይሞታል። ለምን? ኃያላን አንቀላፍተዋል። ቅድም መጀመሪያ ወሬውን ስንጀምር የነበራችሁ ሰዎች ምን ብሎ ነበረ? ቦርናጌ እንዴ ካህኑ እኮ እጁን እየታጠበ ንጹህ የሆነ ወደዚህ ይቅረብ ለምን አለ? ይኸው ቅዱስ ጳውሎስ ነው ያለው። ቅዱስ ጳውሎስ ምን አለ? ከመቅረባችን በፊት ራሳችን እንፈትን፣ በድፍረት አንቅረብ። ምን ይላል? ይገላል። እንዲሁ አይገልም ብለው የቀረቡ ሰዎች ገሏቸዋል። የሚገርማችሁ ነገር ህይወት ብቻ የሚሰጥ አይደለም፣ የሚገልም ነው። ኦኬ፣ ይገላል። በድፍረት ለቀረቡት እሳት ነው፣ ይባላል፣ ያጠፋል፣ ይገላል። እና በድፍረት የምትቀርበው ነገር አይደለም። ለመታሰቢያ ነው የምትለውን ቃል አንስተው እንደ መታሰቢያ ብቻ ነው የሚሉ ሰዎች አሉ። አይደለም፣ ይገላል። እስከ መግደል ድረስ ያለው ነው። ከዛ በኋላ ግን ደግሞ ህይወት የሚሰጥ ነው። ልክ በጌታችን ትምህርት ምን አለ? በቃ ስጋዬን ያልበላ ደሜን ያልጠጣ ምን በራሳችሁ ምን የላችሁም? ህይወት የላችሁም። ህይወት አልባ ነህ። እንዲሁ ቀፎ ሆነን ትንቀሳቀሳለህ። አየህ፣ የሰው ልጅ የሚሰጠን ይሄንን ነው። የሰው ልጅ የሚሰጠን ስጋና ደሙን ነው። ለዛ ነው 53 ላይ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁ። ካርናል በሆነ ማይንድ ስጋዊ በሆነ አስተሳሰብ እታች ያላችሁ ጴንጤዎች ምን ታስባላችሁ? እንደ አይሁዶች እዚሁ አይሁዶች እንዳሉት እንዴ የሰው የክርስቶስን ስጋ እንዴት ነው የምበለው? እንዴ ኧረ አልበላም። የክርስቶስን ደም እንዴት ነው የምጠጣው? ኧረ አልጠጣም። ልክ እንደ አይሁዶች ትላላችሁ። ከዛስ ክርስቶስ ምን ይላችኋል? ልትሄዱ ከፈለጋችሁ ሂዱ፣ ይሄ ነው ትምህርቱ። ዞር ይልና ሐዋርያትን እንዳለው ማለት ነው። ቀልድ አያውቅም ክርስቶስ። ስጋዬ ነው ብሉ ብሏል፣ መብላት አለብህ። ደሜ ነው ጠጡ ብሏል፣ መጠጣት አለብህ። ከዛስ ህይወት ይሰጣል ብሏል። ማስረጃ ይኸው። በራሳችሁ ህይወት እንድታገኙ ማነው በራሳችሁ ህይወት ስለሌላችሁ ህይወት እንዲኖራችሁ ምን መሆን አለባችሁ? ስጋዬን መብላት አለባችሁ። ጥቅስ ካላችሁኝ እዛው 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ትንሣኤን ራሱ ፍጻሜ አግኝቶ የምንነሳው በነገራችን ላይ ይገላል፣ ኃጢአትም ያስተሰርያል። አዘ ሴም ታይም ማለት ነው። ለምሳሌ ይገላል፣ ኃጢአትም ያስተሰርያል ማለት በድፍረት ሲወስዱት ይገላል። ለምሳሌ ይሄ አሁን ቦርናጌን ይሄ ጥያቄ ሆኖበታል። ይህን መናገር በጣም ጥያቄ ሆኖበታል። አክሊል እስቲ ጥያቄ ልጠይቅህ፣ የሆነ ጥያቄ ልጠይቅህ። ለምሳሌ ራሱን ስቶ ለሚወድቅ የስኳር በሽተኛ የሚሰጥ መድኃኒት እኔ በወስደው ሊገለኝ ይችላል አይችልም? ይገላል እንጂ
ለስኳር በሽተኛውስ መድኃኒት ነው የሚሆነው። ያ አንድ መድኃኒት አዘሴም ታይም መግደልም ይችላል ማዳንም ይችላል። አንድ መድኃኒት በተፈጥሮ ባይዘው የክርስቶስም ስጋ እንዴት ነው? በፍቅር ራስን ዝቅ በማድረግ በመፍራት በመንቀጥቀጥ በንስሐ ንጹህ ሆኖ በመቅረብ ለሚቀበሉት ህይወትን የሚያድል ነው። ልክ እንዴት ነው? ክርስቶስን ላመኑበት ለተጠጉት ህይወት እንደሚሰጥ ሁሉ ላላመኑበት ለካዱት ደግሞ ሲኦል ይከታቸዋል። ክርስቶስ ራሱ በነገራችን ላይ የሚያድንም የሚገልም ነው። ቀልደኛ እንዴ ዕብራውያን 10:26 ላይ ተጽፏል። ዕብራውያን 10:26 ላይ ተጽፏል። እናንተ ሰዎች እሺ፣ እኔ ብቃኝ ቀጥሉ። በጣም ነው የደከመኝ ምናምን። በእውቀት እናውራ ወይስ አንተ ለብቻ ትነግራቸዋለህ? በሌ እኔ ከአንተ ጋር አላወራም። በጣም ነው የምፈራ። እውነት ለመናገር ከሆነ በትምህርት በጣም ማለት ይሄ ግልጽ አይደብርህም? እና በሌ ወንድም አይ ናትዬ፣ አሁን አንተ እንደዚህ የምትለው ለማምለጥ ነው። በእውቀት ታወራለህ እኮ ለማምለጥ ነው። አልፈልግም ማለት እኮ እንዴ! ምንድን ነው ግግም ማለት? አዎ እኔ እፈራዋለሁ እንዴ! እኔ ሲጀምር ህብስትና ወይን እንግዲህ አናወራም ግግም ማለት እንዴ! ምንድን ነው በግድ ምን አይነት እንደወዳ ውስጥ እንደ አይ አይደለም ከሌሎቹ ጋር ህብስትና ለወይን ስለሰጠን በቃ በእንተውና ከሌላ ሰው ጋር ጥያቄ ተቀበል። በፍቅር ካወራህ አውራ። እኔ በጣም ስለምትከብደኝ በእውቀት አንተም ደግሞ እንትን ነው ብዙ ጊዜ ሳይክ የዘላለም ህይወት በህብስትና ወይን ይገኛል የሚል የለም መጽሐፍ። ይኸውልህ በቃ እውቀቱ ይሄ ነው። ደህና ዋሉ። አዎ አምጣ ካለ አሳየን። ምን አልከኝ? ምንድን ያለው አልሰማሁትም። ኤኒዌይስ ናቱ ጥያቄ ተቀበል። የዘላለም ህይወት አይገኝም ያልኩ ነው። አይገኝም የሚል ጥቅስማ ካለ እሰየው። እኔ ከዛሬ በኋላ እንደዛ ነው የማምነው። እስኪ አይገኝም የሚል ጥቅስ እስኪ ያሳየኝ። ያው እምነት ከመጽሐፍ ቅዱስ ስለሆነ የሚያገኘው ቆይ ስማኝ በቃ የለውም። የዘላለም ህይወት የሚገኘው ኢየሱስ ክርስቶስን በማመን ነው እንጂ በህብስትና ወይን አይደለም እኮ። በህብስትና በወይኑ የዘላለም ህይወት አይገኝም ያለ አምጣና አሳየኛ። መጽሐፍ ክርስቶስ ኢየሱስ በማመን ነው የሚለው መጽሐፍ ቅዱስ እኮ። በማመን ይገኛል ማለት በሌላ አይገኝም ማለት ነው እንዴ? አዎ ኢየሱስን በማመን የዘላለም ህይወት እንደሚገኝ ለምሳሌ አዎ አምናለሁ። ለምሳሌ ኦኬ እኔ አምኛለሁ በኢየሱስ የዘላለም ህይወት አግኝቻለሁ። አይ አንተ ትክክለኛውን ኢየሱስ አይደለም ያመንከው። ለምሳሌ በክርስቶስ ትምህርት በኢየሱስ ምን ይላል መጽሐፍ ቅዱስ? በክርስቶስ ትምህርት የማይኖር አብም የለውም ወልድም የለውም ይለዋል። ለምሳሌ አንተ አብም የለም ወልድም የለህም ብዬ አምናለሁ። ለምሳሌ ጌታ ትክክለኛውን ጌታ ቢሆን ጌታ ያስተማረውን ትቀበል ነበረ። ትክክለኛውን ጌታ ግን አይደለም ብዬ አምናለሁ። እኔ እንዲሁ ይቅርታ። አንተ የምታምነው በክርስቶስ ማመን ምንም ዋጋ እንደሌለው ነው የምታምነው። ለዚህ ማስረጃ ለዚህ ነው ፈራዋለሁ የምለው። ለዚህ አስበላት። ቀጥሉ በቃ እናንተ ሰዎች። ምን ያገኛል ናትዬ? ምን ያገኛል? ተፈጸመ